የኦርቶዶክስ ትምህርት እንዳልሆነ ግን ታውቃላችሁ። የትምህርት የወንጌል አማኝ ትምህርት ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን። አንድ የኦርቶዶክስ አባት ድነናል እየዳን ነው እንድናለን የሚል ትምህርት አስተምሯል። አንድ በየትኛው መጽሐፍ ላይ አታገኙም። እንደውም አቡነ ሽኖዳ በዚህ ዙሪያ ጽፈዋል መጽሐፍ። በዚህ ዙሪያ የኛ ትምህርት አይደለም ብለው ኦርቶዶክሶች ካላችሁ ይሄ የኦርቶዶክስ ትምህርት ነው መረጃ አለን የሚል አንድ ኦርቶዶክስ ካለ መግባት ይችላል። አንድ ኦርቶዶክስ አስገባችሁ፣ አንድ ቁጥር እንጻፉ አስገባችኋለሁ። አንድ አባት ድነናል እየዳን ነው እንድናለን የሚል ትምህርት ካስተማረ የለም። ይሄ እኮ የወንጌል አማኝ ትምህርት ነው ታውቃላችሁ። ግን ብዙ ጊዜ ለመቃወም ለመቃረን ስትሉ የራሳችሁን ሉዝ የምታደርጉ ሰዎች አሉ። እሺ ሰዎች ይሄንን ይመስላል። ሰምታችሁታል መሰለኛል። የአንዳንድ የእንግሊዘኛ የእውቀት ችግርና የትርጉም ችግር እንዲሁ ደግሞ መጽሐፉን ለምንና እንዴት እንደተጻፈ ሙሉ ሐሳቡን ያለ ማወቅ ነውና ምንፍቅናን ጭምቅ አድርገው ያሰጡት አባታችን ያው በረከታቸው ይደርብንና አቡነ ሽኖዳ ሳልሳዊ የጻፉትን መጽሐፍ በማንሳት የተደረገ ውሸት ነውና እሱን ውሸት ቢያንስ ግማሹን ዛሬ እናጋልጥና ካስፈለገው ነገ ከነገ ወዲያ ደግሞ የምንቀጥልበት ይሆናል። ዮሐዴ መቀጠል ትችላለህ። መልሻለሁ ዳንተ። ኦኬ አንትሽ እግዚአብሔር ይስጥልን እናመሰግናለን። ያው አንዳንዴ ባይዘ ምንም ዲቴይል እንትኖቹ እንኳን መሄዱን አያስፈልጋቸውም። አሁን ከመጀመሪያው እንትን ስንጀምር ማለት በኦርቶዶክስ መጽሐፍ ድነናል እየዳንን ነው እንድናለን የሚል በጭራሽ በቃ እንደዚህ አይነት ትምህርት ተሰጥቶ ይታወቅ ምናምን የሚለው ከዚህ በፊት ስንት ጊዜ አንተን ብለናል። አንትሽ አሁን ቲክቶክ ላይ ያመጡት ትምህርት ነው ምናምን እያሉ ነበር። ታስታውሳላችሁ አይደል? በጣም ብዙ ፕሮቴስታንት ፓስተሮች ምናምን ይሄንን እንደዚህ የሚባል ትምህርት በጣም በቃ ከመጽሐፍ ቅዱስ የራቀ ነው፣ የሰው ስራ ነው። አንዳንዶቹ ደግሞ ከፍ ሲሉ እነ አማን እነ ፓስተር ዳዊት እነሱ ሲጀመር በእምነት ራሱ ሰው አይድንም ብለው ነው የሚያምኑት። ሲጀመር መዳን በፕሪደስቲኔሽን ነው ብለው ስለሚያምኑ ጭራሽ ይሄ የአጋንንት ትምህርት ነው ብለው እስከ መናገር ሲደርሱ ትመለከታላችሁ። አንዳንዶቹ ደግሞ ጭራሽ የተሳከረ ቴዎሎጂ ሁላ ብለውታል ማለት ነው። ድነናል እየዳንን ነው እንድናለን አይደል? ፓስተር ዘኔ ትዝ ይልሃል? ይቅርታ መሀል ገባብህ አይደለም? ፓስተር ዘኔ ነብይ ዘኔ ማለት ነው እኮ። ቀጥል ኔትወርክ ያዘኝ። ቀጥል። ኦኬ ኔትህ ነው ወይስ ድምጽ ገብቶብህ ነው? ሚዩት ስታረግ እኮ አይ ኔትወርኬ ነው። እና ግን እሱ ፓስተር ነብይ ዘኔ ያኔ ድህነት ቅጽበታዊ አይደለም ሂደታዊ ነው። ግዴታ ይሄንን ድህነት ያገኘ ከሆነ መቀጠል አለ ታዊ አይደለም በሚለው ትምህርቱ ማለት ነው። አንድ ሄድኛለሁ በቃ የሚለው ትምህርት በቃ ትክክል አይደለም ለሚል አስተምሮ ሲቀጠቀጥ ነበረ በፕሮቴስታንቶቹ ማለት ነው። እና እነ ሳሚ ምናምን የተወሰነ ያው እሱ ፓስተር ስለሆነ ዲፌንድ ለማድረግ ሲሞክሩ ነበረ። እርስ በርስ ራሱ በዚህ ጉዳይ ትልቅ ግጭት ገጥሟቸው ነበር። ዋት ኤቨር ዞ ይህ እንዲህ እንዳለ ግን ጭራሽ አሁን ደግሞ እና ጭራሽ የአቡነ ሽኖዳን ትምህርት ድነናል እየዳንን ነው እንድናለን የሚለው ሄሬሲ ብለው ሲናገሩ ጭራሽ ይህንን ነቅፈው መጽሐፍ ጽፈዋል አሉ። ቻፕተር 1 ሲጀምር ምን ብሎ ይጀምራል መሰላችሁ? ቻፕተር 1 the heresy of salvation in a moment ይልና its history and its danger ይላል። ይታያችኋል።
ኢትስ ሂስትሪ ኤንድ ኢትስ ዴንጀር ይላል። አሁን አደጋዎቹ ይሄ ኢን ሞመንት የሚባለው ሳሊቬሽን ኢን ሞመንት የሚባለው ሄረሲ ምን አደጋዎችን ያመጣል የሚለውን ሲያብራሩ እነ ዲቴይል ይሄዱበታል። እችን ፓርት ብቻ በደንብ ላሳያችሁ። በደንብ ይሁ ገጽ 18 ላይ አይሮን ነው የሚታያችሁ ከሆነ እስቲ የተወሰነ ዙም ለማድረግ ልሞክር በደንብ እንዲታያችሁ። እሺ ይታያችኋል? ይታያል? መኩ ይታያችኋል? እሺ እሺ የሚታያችሁ ከሆነ እሺ አሁን ይሄ ሳሊቬሽን ኢን ሞመንት የሚባለው ሄሬሲ የፕሮቴስታንቶች ትምህርት ነው እና ምን ላይ ፎከስ ያደረገ ነው እና ምን አይነት ጉዳቶች ወይም ደግሞ ምን አይነት ምንፍቅናዎችን ያስከትላል የሚለውን ያው the danger of this heresy ይላል። ሳሊቬሽን ኢን ሞመንት የሚያመጣው ሄሬሲ ወይም ደግሞ ችግር ምንድነው የሚለውን እዚህ ሲጠቅሱ የሚታያችሁ ከሆነ ይሄ ቦልድ ፓርት they are of the opinion that belief is a feeling in the heart which can be obtained in a moment ይላል። ምን ይላሉ? ይሄ አይነት ሐሳብ ምንድነው? ቢሊፍ ራሱ ፊሊንግ ነው፣ በልብ የሚሰማህ ነገር ነው፣ ግን ቅጽበታዊ የሆነ በአንድ በቃ የሆነ ቅጽበት የሚሰማህ አይነት ስሜት ነው ይሉና and consequently a person can attain salvation in a moment ቀጥሎም የሰው ልጅ በዛ ባመነበት ቅጽበት ደግሞ መዳንን አቴን ያደርጋል ይላሉ ይላል። ኦፍ ኮርስ ይሄን ደግሞ ምን ማለት ነው አሉ? ኦፍ ኮርስ ዊዝአውት ቸርች ይሄ ሰው ባመነ ቅጽበት መዳኑን የሚያገኝ ነው ብለው ሲናገሩ አሁን የሆነ ነገር ሰማ። ይሄ ሰው ልክ ልቡ ላይ የሆነ ነገር ተሰማው። ከዛ በዛ ቅጽበት ድኗል። ይህ ድኗል ሲሉ ያለ ምንድነው ማለት ነው? ምንም ቤተክርስቲያን ሳታስፈልገው ለዚህ ሰው ማለት ኦፍ ኮርስ ዊዝአውት ቸርች ማለት ነው። ያለ ቤተክርስቲያን ይሄ ሰው ድነትን አግኝቷል እያሉ ነው። ቀጥሎ ደግሞ ዊዝአውት ሳክራመንት ያለ ምንም ሚስጢራት ድነትን አግኝቷል እያሉ ነው። which means ባፕቲዝም ያለ ጥምቀት ማለት ነው። ኦር ፕሪስትሁድ ያለ ካህን ይሄ ሰው በቃ ምንም ካህን ሳያስፈልገው ምንም ቤተክርስቲያን ሳታስፈልገው ምንም ሚስጢራት ሳያስፈልጉት ይሄ ሰው ድኗል እያሉ ነው። ሳሊቬሽን ኢን ሞመንት ማለት ምን ማለት ነው? ያለ ቤተክርስቲያን ያለ ሚስጢራት ያለ ጥምቀት ያለ ካህን ድነናል እያሉ ነው አለ። ይሄ በጣም ትልቅ አደጋ ነው። መዳን ይሄ ነው። ይሄንን ነው እየነቀፉ ያሉት አቡነ ሽኖዳ። ኦኬ ቅጽበታዊ ነው ሲባል ያለ ቤተክርስቲያን ያለ ካህን ያለ ሚስጢራት ያለ ጥምቀት እንዲሁ ድነትን ታገኛለህ የሚለውን ሄሬሲ በጣም እየተቃወሙ ነው ማለት። thus their view turned into a heresy which we will try here to discuss to see how dangerous it is for the faith of the whole church ይላል። ይሄ ደግሞ በቤተ ክርስቲያን ላሉ ለአማኞች ሁሉ እንዴት አደገኛ እንደሆነ እንመለከታለን ይላሉ። the danger of this heresy ይላል። የዚህ ምንፍቅና ዋና አደጋ ይሉና ምን ይላሉ? ያለ ቤተ ክርስቲያን በቃ በራሱ ሰው መዳንን አቴን ያደርጋል የሚል ምንፍቅና ያመጣል ይሉና let us have some examples of the ምን አስወጥተው መዳንን አቴን ያደርጋል። ኦኬ ይሄ ቅጽበታዊ ነው ሲሉ ምንን አስወግደው እንደሆነ እንመልከት ይሉና ኤግዛምፕሎችን መጥቀስ ይጀምራሉ። የመጀመሪያው ኤግዛምፕል ያው ባፕቲዝም ነው። ጥምቀትን አስወግደ መዳን አቴን ይደረጋል የሚለውን ሄሬሲ ማለት ነው። ኦኬ according to the heresy of salvation in a moment ድህነት ቅጽበታዊ ነው በሚለው የምንፍቅና ትምህርት ውስጥ ይላል ባፕቲዝም has no role in attaining salvation። በቃ ምንድነው እያሉ ያሉት? በቅጽበት ነው ድህነት ይገኛል ብለው ሲናገሩ እነዚህ መናፍቃኖች ምን እያሉ ነው? ባፕቲዝም has no role in attaining salvation ምንም ሮል የለው። ባፕቲዝም ምን በማድረግ አቴን በማድረግ ሳልቬሽንም በማግኘት ጸጋም በመቀበል ጥምቀት ምንም ሮል የለውም እያሉ ነው ይላል። because
ባፕታይዚንግ ኢዝ ናት ፐርፎርምድ ኢን ሞመንት። ምክንያቱም ድህነት ቅጽበታዊ ነው ብለው ከዛ ጥምቀትም ለድህነት ነው ካሉ ክላሽ የሚያደርግ ነው። ምክንያቱ ጥምቀት ራሱ ሞመንት በሆነ ቅጽበት የሚፈጸም ወይም ደግሞ ቅጽበታዊ የሆነ ጉዳይ አይደለም። ኦኬ ለመጠመቅ ጊዜ ይፈልጋል፣ መማር ይፈልጋል። ኦኬ ትምህርቶች መውሰድ ያስፈልጋል፣ መሰረታዊ ትምህርቶች ማለት ነው። እነሱን መማር ስለሚፈልግ መጠመቅ ራሱ ቅጽበታዊ ስላልሆነ ይሄንን ትምህርታቸው ስለሚያፈርስባቸው ምን ያደርጋሉ? ጥምቀት ሞመንታሪ የሆነ ቅጽበታዊ የሆነ ነገር ስላልሆነ ምን ያደርጉታል ማለት ነው? ጥምቀትን ያስወግዱታል። thus they believe that salvation can be attained through faith alone ይላል። ስለዚህ faith alone ለማለት ስለሚከብዳቸው ስለማይመቻቸው ቅጽበታዊ ነው ለማለት ስለማይመቻቸው ምን ያደርጉታል? faith alone ለማለት ጥምቀትን ሪጀክት ያደርጉታል ማለት ነው። ኦኬ ጥምቀትን ያስወግዱታል ይላል። then ይቀጥላሉ ሪፔንተንስ ኦኬ ሚስጥረ ንስሐንም አያስፈልግም ይላሉ። ምክንያቱም አንድ አቴን የተደረገ ከዛ በኋላ ኦልሬዲ ፐርፎርም ወይም ደግሞ ተፈጽሟል ብለው ስለሚያምኑ ሪፔንተንስንም ሪጀክት ያደርጋሉ። ንስሐንም ጭራሽ የሚያስወግድ ትምህርት ይሆናል ማለት ነው። ኦኬ ባይ ፌዝ አለውን የሚለው ወይም ደግሞ ድህነት ቅጽበታዊ ነው የሚለው ትምህርታቸው ለንስሐ ራሱ እንዳይጋብዛቸው ያደርጋል። ምክንያቱም ንስሐ ከገባ ቀኖና አለ። ኦኬ የሚሰጥ ቀኖና ስላለ ማለት ቀኖናውን ስጨርስ ደግሞ ሶሪ እና ምን እያሉ ነው? ሪፔንተንስ ራሱ ሞመንት የሆነ ቅጽበታዊ የሆነ ነገር አይደለም። ንስሐ አባት ጋር መሄድ፣ ንስሐህን ወይም ደግሞ ኃጢአትህን መናዘዝ፣ ከዛ በኋላ ቀኖናህን መጨረስ፣ ወደ ቅዱስ ምስጢር መቅረብ፣ እንደዚህ አይነት ደረጃዎች ያሉት ስለሆነ ንስሐ ራሱ ምን ያደርጉታል? ሪጀክት ያደርጉታል ማለት ነው። ቅጽበታዊ እንዲሆንላቸው ትምህርታቸው ወይም ደግሞ ድህነት ቅጽበታዊ ነው ለሚለው ትምህርታቸው ንስሐንም ያስወግዳሉ ማለት ነው። እነዚህ አይነት ምስጢራቶችን ለማስወገድ ስለሚመቻቸው ይሄንን ሄሬሲ ነው ወይም ደግሞ እንቃወም ወይም ደግሞ ምንፍቅና ነው ብለው ይናገራል። ዘ ሆሊ አንክሽን የሜሮንን ምስጢር ማለት ነው። ምስጢረ ሜሮንን ሪጀክት የሚያደርግ ሄሬሲ ምንፍቅና ነው። ምስጢራተ ቶታሊ ይጠቅሳሉ ማለት ነው። ኦኬ ምስጢራትን ለመዳን የሚያስፈልጉን ምስጢራትን ሁሉ ሪጀክት የሚያደርግ ስለሆነ ከነዚህ ምስጢራት የሚለይ ምንፍቅና ስለሆነ ይሄ አት ኤ ሞመንት የሚባለው ወይም ደግሞ መዳን ራሱ ቅጽበታዊ ነው የሚለው ትምህርት ምንፍቅና ነው፣ አንቀበለውም ብለው ይናገራሉ። ደን ሞር ደግሞ ሲናገሩ የነበረው ቻፕተር 4 ላይ ያለው ሐሳብ ነው። እሷ ላይ የተወሰነ ፖይንት ልበልባትና ወንድሞችም ሐሳብ እንዲጨምሩበት ማለት ነው። ወደ ቻፕተር 4 አካባቢ ቻፕተር 4 ያለውን ሐሳብ የተወሰነ ላሳይና ሪጀነሬሽን ምናምን በጥምቀት የኃጢአት ስርየት በጥምቀት እንደሚገኝ ሴቭ እንደምንሆን እንደምንድን በሚገባ ባይዞ ሙሉ ሐሳቡን ስታነቡ እንደውም አቡነ ሽኖዳ ኮት ያደርጋሉ። ሲን መዳን ማለት ከኃጢአት ስርየትን የኃጢአትን ስርየት ማግኘት ነው ይሉና ስለዚህ ኃጢአት የሚሰራው መቼ ነው ይላሉ። ኦኬ ፓስት የሚሰራ ኃጢአት አለ። ኦኬ ከዛ በኋላ ፕሬዘንት ምን ሰራው አለ፣ ፊቸር ደግሞ ምን ሰራው ኃጢአት አሉ ማለት ነው። ዘን ለፓስት አንድ ሰው ካለማመን ወይም ደግሞ ካለማመን መጥቶ ከሆነ ይላል ካለማመን መጥቶ ከሆነ ዘን በባፕቲዝም በጥምቀት ሪጀነሬሽን ኤንድ ሪሚሽን ኦፍ ሲን ያገኛል ይላል። አክቹዋል ሲንም ጭምር ማለት ነው። አክቹዋል ሲን ከዛ ደግሞ በአዳም የጎሰቆለ ማንነቱ ወይም ደግሞ አዳማዊ ማንነቱን ሪጀነሬት ያደርጋል። ፕላስ ደግሞ የሰራውን አክቹዋል ሲን በሙሉ በጥምቀት ሰዓት ይነጻለታል ይላል። ግን ይህ በጥምቀት ሪጀነሬት የሆነና ኃጢአቱ የነጻለት ሰው በፕሬዘንት ኃጢአት አይሰራም ማለት አይደለም፣ ፊቸርም ኃጢአት አይሰራም ማለት አይደለም። ለፕሬዘንት ኤንድ ለፊቸር ሲንስ ባፕቲዝም አይጠቅመውም ይላሉ። ኦኬ ፕሬዘንስ ኤንድ ፊቸር ኃጢአት በጥምቀት አይደለም ሪሚሽን ኦፍ ሲን የሚያገኘው። በደንብ አስተውሉ። የተጠመቀ ሰው ነው የተጠመቀ ክርስቲያን ሪሚሽን ኦፍ ሲን የኃጢአት ስርየት ከዛ በኋላ
ሪጀነሬት ካደረገ በኋላ የኃጢአት ስርየት የሚያገኘው በጥምቀት ነው አይደል? ድጋሚ አይጠመቅም። ጥምቀት አንድ ጊዜ ስለሆነ ታዲያ ይሄ ሰው በምንድን ነው የኃጢአት ስርየት የሚያገኘው? ይኸው ሪፔንተንስ ማለት ነው። ኦኬ ምስጢረ ንስሐ የሚባለውን ለማስወገድ እንዲመቻቸው ነው። ሞመንታሪ ነው ሳሊቬሽን ራሱ የሚሉት ብለው ይቃወማሉ ማለት ነው። ሶ ከዚህ አንጻር ሂደታዊ እንደሆነ በሚገባ የሚያብራሩበት ክፍላቸው መጽሐፋቸው ነው ይሄ ማለት ነው። ኦኬ ኖ ወደ ገጽ 60 እንሄዳለን እና እዛ ክፍል ላይ ምን ብለው እንዳብራሩ ባጭሩ ለማየት እንሞክር። ኦኬ 84 ኦኬ ይህን ፖይንት ነበረ ሲያነሱ የነበሩት አክቹዋሊ ባይ ዘ ዌይ እዚህ ክፍል ላይ አሁን የሆነ ፕላምፕሌት ነገር አለ። የሆነ የፕሮቴስታንቶች ጽሑፍ ነው እና ምላሽ እየሰጡበት ነው። አቡነ ሽኖዳ ምላሽ ሲሰጡበት እነሱ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ብለው የሚያብራሩበት ማብራሪያ አለ። እዚህ ጋር የሚታያችሁ ከሆነ ፕሮቴስታንቶች ይሄንን ቃላቶች ይጠቀማሉ። ግን ይሄንን ቃላቶች መጠቀማቸው ራሱ አጌነስት ዘም ነው። አጌነስት ሳሊቬሽን ኢን ሞመንት የሚለው አጌነስት እንደሆነ በሚገባ የሚያብራሩበት ክፍል ነው። በደንብ አስተውሉ። ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን የሚለው ታይም ኦፍ ሳሊቬሽን የሚለው ምን ብለው ነው ፕሮቴስታንት የሚናገሩት? ኢን ሞመንት ነው። ከዛ ዘሆል ላይፍ ነው ይሉና ሳንክቲፊኬሽን ኢን ሞመንት ደግሞ ግሎሪፊኬሽን ይፈጸማል ብለው ይናገራሉ። ዘን ለዚህ ምላሽ ሲሰጡ አቡነ ሽኖዳ ምን ብለው ይናገራሉ? እሺ አንድ ነገር ላሳያችሁ። እሺ ኦኬ አጌነስት ዘም የሚለውን ሐሳብ ከዚህ ጋር ከራሳቸው ከዚህ ከሳሊቬሽን አጌነስት የእነሱን ሐሳብ ኮንትራዲክት የሚያደርገውን ክፍል ያው ኮንትራዲክሽን ይላሉ። ከፕሮቴስታንት ሐሳብ ጋር ኮንትራዲክት የሚያደርግ ነው ይሄ ብለው ያነሱታል። ይሄን በደንብ ኮንትራዲክሽን የሚል ይታያቸዋል። though the leaflet on the stages of salivation ይላል። አሁን ሊፍሌት ስቴጅ ኦፍ ሳሊቬሽን ብለው የሚናገሯቸው አሉ ፕሮቴስታንቶች ማለት ነው። ኦኬ ጀስቲፊኬሽን ምናምን ብለው ሲያብራሩ ግን ጀስቲፊኬሽን እኔ ሞመንት ነው ብለው ይናገራሉ። ያው መካነ ኢየሱሶች ባያምኑም ይሄን ትምህርት መካነ ኢየሱሶች አያምኑ። so though the leaflet on the stage of salivation mentioned that the salivation attained from the penalty of sin is perfected in a moment ይላል። በደንብ አስተውሉ። ስቴጆቹ ላይ ሳሊቬሽን አቴን ሲደረግ መጀመሪያ ጀስቲፊኬሽን ስቴጅ ላይ ፔናልቲ ኦፍ ሲን ኢዝ ፐርፌክትድ ኢን ኤ ሞመንት ብለው ያምናሉ ይላል። በቃ በቅጽበት ከኃጢአት ነፃ ይሆናሉ የሚል አስተምሮ አላቸው ይላሉ። however ይህ ግን ይላል to have an orthodox appearance የኦርቶዶክሳውያን ትምህርት እንዲኖረው እንዲመስል በደንብ አስተውሉ። አሁን እሳቸው ጀስቲፊኬሽን ወይም ደግሞ መጀመሪያ ድነናል የሚለውን ሐሳብ አርጊ ወይም ደግሞ እየተቃወሙ አይደለም። ምን አሉ ግን የሆነ በቅጽበት ኃጢአታቸው በቅጽበት የሆነ መዳን ያገኛሉ የሚል ትምህርት አላቸው ይልና ግን ይሄንን ትምህርታቸውን ለመደበቅ ኦርቶዶክሳዊ ለማስመሰል ምን አድርገውታል አሉ። it mentioned ጽሑፉ ምን ሜንሽን ያደርጋል ይላል among the requirements of this salivation conscious faith and set as means for it the sacraments of repentance and baptism። አሁን ኦርቶዶክሳዊ ይዘት ያለው እንዲመስል ግን ምን ብለው ጨምረውበታል ይላል። ኦኬ sacraments of repentance and baptism አለ ማለት ነው ብለው ጨምረውበታል ይላል። በደንብ አስተውሉ። የሆነ ፕላምፕሌት ነው የሆነ ጽሑፍ ነው እና ጀስቲፊኬሽን ኢን ሞመንት ነው ብለው ግን ደግሞ ሳክራመንት ኦፍ ሪፔንተንስ ኤንድ ባፕቲዝም ግን አለ ብለው ጽሑፉ ላይ ለመጨመር ሞክረዋል። ዘን ምን ብለው መልስ ይሰጣሉ? it even stated thus any person has a blessed privilege if he comes to Christ with a repenting heart and conscious faith to gain the righteousness of Christ አለ። ማለት ትክክል ነው። አንድ ሰው ወደ ክርስቶስ
በንስሐ ልብ ከተመለሰና ኮንሺየስ በሆነ ፌዝ ወይም ደግሞ በሚያስምር እውነተኛ በሆነ እምነት ወደ ክርስቶስ ከቀረበ ኦኬ ይቀደሳል፣ ይነጻል። እሱ እውነት ነው አለ። a person can gain this when he unites ግን ይህ ሰው የሚያገኘው ግን ምንድነው ይላሉ? when he unites with him in the likeness of his days through baptism to raise with him in newness of life ይላል። ግን ይሄንን መዳናቴን የሚያደርገው ምንድነው? ከክርስቶስ ጋር ሞቱን በሚመስል ሞት እና ትንሣኤውን በሚመስል ትንሣኤ ከተነሳ ይላል። ሮሜ 6 ከ3 እስከ 5 therefore they say the Lord Christ said he who believe and is baptized will be saved ይላል። ሶ ክርስቶስ ደግሞ ምን ብሎ ተናግሯል? ያመነ የተጠመቀም ይድናል ብሎ ተናግሯል። ማርቆስ 16:16 ስለዚህ ኮንትራዲክሽን አሁን ለሳሊቬሽን አት ኤ ሞመንት አቴን ያደርጋል ለሚሉ ኮንትራዲክት ያደርግባቸዋል። ይሄ ኦኬ ኮንትራዲክት ያደርግባቸዋል። እንዴት ነው ኮንትራዲክት የሚያደርግባቸው? ይኸው as we see the contradiction is apparent ይላሉ። ግጭቱ በጣም ግልጽ ነው ይላሉ። and the writer of the leaflet falters between two opinions ኦኬ የጽሁፍ አዘጋጅም በሁለት እንትኖች በሁለት አጣብቅኞች ወድቋል ይላል። ኦኬ the Protestant view and the Orthodox appearance here a question comes to our minds and finds no answer ኦኬ ፕሮቴስታንቶች ብንጠይቃቸው የማይመልሱት ምላሽ ይሉና how can we achieve in a moment በደንብ አስተውሉ። አሁን እነሱ ቅጽበታዊ ነው ብለው ከዛ ደግሞ አይ ንስሐና ጥምቀትስ እንዴት ልናስወግደው እንችላለን ወይም ደግሞ እንዴት ማስወጣት እንችላለን የሚለውን ኦርቶዶክሳዊ ይዘት እንዲኖረው አይ ንስሐም ጥምቀትም ሳያገል ነው የሚሉ አንዳንድ ፕሮቴስታንቶች አሉ ነው ዘን እነዚህ ሰዎች ንስሐና ጥምቀትም አለ የሚሉ ከሆነ ስለዚህ በንስሐና በጥምቀት መካከል እንዴት ነው ቅጽበታዊ ሊሉ የሚችሉት የሚለውን ሲጠይቁ how can we achieve in a moment እንዴት ነው በአንድ ቅጽበት repentance with all the heart ሙሉ ለሙሉ የኃጢአት ጸጸትን ልናገኝ የሚችለው በአንድ ቅጽበት conscious phase ኦኬ conscious የሆነ ወይም ደግሞ የሚያድን የታወቀ የቤተ ክርስቲያኒቱ እምነት በአንድ ቅጽበት ከዛ ደግሞ and the sacraments of baptism at one time አሁን ቅጽበታዊ ነው ካላችሁ ነው ኦኬ ኦርቶዶክሳዊ ይዘት ያለው ለማስመሰል ምን ብላችሁ ሰፋፍናችሁታል ቅጽበታዊ ነው ብላችሁ ስታበቁ ደግሞ ቀጥላችሁ ምን ሪፔንተንስ እና ጥምቀትን ግን ሳናስወግድ ነው ብላችኋል አሉ። ስለዚህ አንድ ማትመልሱን ጥያቄ እንጠይቃችሁ ሆሎን ፕሮቴስታንቶች አሁን የኛ ትምህርት ነው የምትሉ ድነናል እየዳንን ነው እንድናለን የምትሉ የኛ ትምህርት ነው የምትሉ ከሆነ ደግሞ መዳን ቅጽበታዊ ነው የምትሉ ከሆነ ነው የአቡነ ሽኖዳ ትልቁ ጥያቄያቸው። ስለዚህ repentance conscious faith and sacraments at a moment እንዴት ነው ልታገኙ የምትችሉት ነው at a moment repentance sacrament ከዛ ደግሞ ይሄ conscious faith በአንድ ቅጽበት በአንድ እነዚህ ሶስቱ ሚስጥራት እንዴት ነው ልታገኙ የምትችሉት? ምክንያቱም በአንድ የሚፈጸሙ ሚስጥራት አይደለም። ኦኬ አንድ ሰው ያምናል ከዛ በኋላ ንስሐ ይገባል ከዛ በኋላ ይጠመቃል እንጂ በአንድ ቅጽበት አምኖ እዛው በዛው እንትን ብሎ ምንድነው ተጸጽቶ ንስሐ ገብቶ በዛው ቅጽበት ደግሞ አይጠመቅም። ሶ salvation is not ምን a moment ቅጽበታዊ አይደለም። የአቡነ ሽኖዳ ዲባንክድ ይሄንን ነው አቡነ ሽኖዳ ዲባንክ እያደረጉ ያሉት። ኦኬ ቅጽበታዊ አይደለም ፔሪድ ይገባችኋል? ቅጽበታዊ አይደለም ነው ሐሳባቸው። ኦኬ እንጂ ድነናል እየዳንን ነው እንድናለን የሚለው አይረሲ ነው አላሉም። እንደዚህ ካላችሁ ከራሳችሁ ጋር ድህነት ቅጽበታዊ ነው ከሚለው ትምህርታችሁ ጋር ኮንትራዲክት የሚያደርግባችሁ ነው የሚሆነው። you see guys እንደዛ ነው እየተባለ ያለው። እንግሊዘኛ እያነበብን እንጂ ጎበዝ እያነበብን እየተማርንም እንጂ ዝም ብለን የሆነ ኮንሴፕት ዘንጥለን መተን ወይ የሆነ ሰው ሲያወራ ሰምተን
ማውራት ጥሩ አይደለም። ኦኬ ሐሳብ መረዳት ምን እየተባለ ነው የሚለው በደንብ መረዳት ያስፈልጋል። ሶ የአቡነ ሽኖዳ ሐሳባቸው ጠቅለል ያለ ይሄ ነው። ሌላ መጽሐፍ አላቸው። እንግዲህ ብቻዬን ብዙ ከማወራ ምናልባት ወንድሞች ይጨምሩና አስፈላጊ ከሆነ እንዳልነው ይሄ ትምህርት ምንጩ መጽሐፍ ቅዱስ አባቶች እንደሆኑ እስካሁን ያሉ የቤተ ክርስቲያናችን አባቶች በሙሉ በመዘርዘር ምናምን መቀጠል እንችላለን ለማለት ነው። እግዚአብሔር ይስጥልኝ። አቡሻ ቀጥልና ከዛ ደግሞ መኩ ትቀጥላለህ። ከዛ ወንድሞችን ምናምን መቀበል እንጀምራለን፣ ወይም ደግሞ ፕሮቴስታንቶችም እየተቀበልን ማናገር እንችላለን ከዛ በኋላ። እሺ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በእውነት ይልቅ በጣም ያስገረመኝ ነገር መጽሐፉ በግላጭ ሞግቶ የቀረበውን ነገር የመጽሐፉ ደጋፊ አድርገህ ማንበብ እንዴት ያለ ንባብ ብታነብ ነው ያስብላልና the heresy of salvation in a moment ድነት በቅጽበት የሚለው የፕሮቴስታንት የኢቫንጀሊካል ኖፋቄን ነው የሚሞግተው ነው። ይሄ መጽሐፍ ድነት በቅጽበት የሚለውን ትምህርት ነው የሚያብራራው ብለህ ስትሞግት እውነቱን ለመናገር አንደኛ መጽሐፉን ከፍቶ አላነበበው። እንደ ብዙዎቹ ለራሳቸው ጊዜ ወስደው የሊቃውንትን መጽሐፍ አያነቡ ምናምን ነገር ሰው ፊት ለፊት አንብቦ መጽሐፍ ገልጦ የሚያውቁ ምናምን ነገር ለመምሰል ምናምን ነገር ይጠቅሱታል እንጂ ይሄን መጽሐፍ ቢያነበው ኖሮ በስትክክልም አይጠቅሰውም። ሴንትራል ቲሙ ማዕከላዊ ሐሳቡ ወይም ደግሞ መጽሐፉ ኢቲስ ክላይማክስ እየሞገተ ያለው ይሄንን ነው። ቅድም ስትናገር እንደነበረው ከብዙ ጊዜ በፊት ነው ይሄን መጽሐፍ ያነበብኩት። አክቹአሊ አይ ቲንክ ቻፕተር 1 ላይ ጀምሮ የሚናገሩት ነገር አንድ በአሌክዛንድሪያ ውስጥ በኮፕቲክ ቤተክርስቲያን በኮፕቲክ ቸርች ማህበረሰብ ውስጥ የተበተነን በራሪ ወረቀት ሊፍሌት ጋር ተንተርሶ እሱ በማህበረሰቡ መካከል ያመጣውን ነገር ከዛ በኋላ እንደዚህ እሱን ታሪካዊ ዳራውን ይጠቅሱትና ከዛ በኋላ ይሞግታሉ። ሲሞግቱ የመጀመሪያው ሙግታቸው ድነት በቅጽበት የሚለው ትምህርት ድነት ሂደታዊ ነው ከሚለው መጽሐፍ ቅዱሳዊ ትምህርት ጋር እሺ የሚቃረን ነው። መጽሐፍ ቅዱስ ድነትን በተመለከተ የሚያስቀምጠው በሶስት ስሪፎልድ አድርጎት ነው። አሁናዊ ያለ፣ ሂደታዊ ያለ፣ ከዛ ዘላለማዊ የሆነው ፍጻሜያዊው እሱ ደግሞ አለ። ግሎሪፊኬሽን የሚባሉ ሳንክቲፊኬሽን ምናምን የሚሉ ቴዎሎጂካል ተርሞች አሉ ማለት ነው። ስለዚህ የአንደኛው መጽሐፍ ቅዱስ ራሱ ድነትን ቅጽበታዊ አድርጎ ያስተማረበት ቦታ የለም። ኢትስ አሜዚንግ። ልጁ ምን ሲል ነበረ? አረ ቅርብ ጊዜ ያመጡት የቲክቶክ እንትን ነው የቲክቶክ አስተምሮ ነው እንጂ የትኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት አለ እንደዚህ ሲሉ ሰምተናቸው አናውቅም። ድነትን በቅጽበት ሲረዱት ነው የምናውቀው አለ። እንዲት አይነት ድፍረት የተሞላበት ንግግር ነው። በቤተክርስቲያን ታሪክ ውስጥ ድነት የሚባለው ነገር ከምስጢራተ ቤተክርስቲያን ተለይቶ ከንስሐ ተለይቶ ከቅድስና ሕይወት ተለይቶ የታየበት ዘመንም የለም። አስፈላጊ ሆኖ ከተገኘ ከጥንት ጀምሮ ይህንን ትምህርት እንኳን የሞገቱ ሰዎች አሉ። እንደነ አውግስቲን ያሉ አባቶች አሉ። በየትኛውም ስፍራ ድነት የሚባለው ነገር እንደውም አንድ ፕሮቴስታንት አለ ጀስቲፊኬሽን ኢን ኤርሊ ቸርች የሚል መጽሐፍ ጽፏል። እና ኢቫንጀሊካሎች ያመጡት ኮንሰፕሽን ኦፍ ጀስቲፊኬሽን በኢርሊ ክርስቲያኒቲ ውስጥ የለም። በኢርሊ ክርስቲያኒቲ ውስጥ ያለው በጥንታዊ ክርስትናው ማህበረሰብ ውስጥ ያለው የድነት አረዳድ ኮንሰፕሽኑ ሂደታዊ የሆነ በቅድስና የሚቀጥል የማይቋረጥ የእግዚአብሔር ጸጋ ክትትል ያለበት ነው ብሎ ይሞግታል። ፕሮቴስታንቱ ነው እንደዛ የሚጽፈው ባይዘው፣ ይሄኛው ደግሞ እንደዛ ይላል ማለት ነው። ስለዚህ እንዲህ አይነት ድፍረት የተሞላባቸውን ንግግሮች ከመናገር መጽሐፉን ገልጦ ማንበብ ነው በጣም የተሻለ የሚሆነው። አንድ እሳቸው የሚያነሱትን ሐሳብ ላስቀምጥና ይሄ ድነት በቅጽበት የሚለው ትምህርት
ኢት ፕሮቫይድስ አ ፎልስ አሹራንስ አሉ። ሐሰተኛ መተማመኛ የሚፈጥር ነው አሉ። ኢት ዊክንስ ሆሊነስ እንደ ቪጂሊያንስ ቅድስናንም ንጽህናንም የሚያዳክም ነው። ተመልከቱ፣ ቅድስናን በተመለከተ ለምሳሌ ንስሐን በተመለከተ በተደጋጋሚ ክርስቲያኖችን የኃጢአት ማስጠንቀቂያ መጽሐፍ ቅዱስ ሲሰጥ ታስተውላላችሁ አይደል? የኃጢአት ማስጠንቀቂያ ይሰጣል በተደጋጋሚ። ለምሳሌ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ የሥጋ ሥራ የመንፈስ ሥራ ብሎ ያስቀመጠውን ነገር ያነሳና እንደው የሥጋ ሥራ የተገለጠ ነው፣ ጥል፣ ክርክር፣ ዝሙት፣ ነፍስን መግደል፣ ሐሜት፣ እውነት እላችኋለሁ እነዚህን ሁሉ የሚያደርጉ የእግዚአብሔርን መንግስት አያወርሱም ይላል። ለገላትያ ክርስቲያኖች የደረሰ ማስጠንቀቂያ ነው። በቆሮንቶስ ላይም እንደዚሁ ቅዱስ ጳውሎስ ሂደታዊ አድርጎ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ያስቀምጣል ማለት ነው። ያዕቆብ መልእክት ምዕራፍ 5 ላይ የንስሐን አስፈላጊነት ሲናገር እርስ በርሳችሁ በኃጢአት ብትናዘዙ እሺ ከኃጢአታችሁ ከበሽታችሁ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋም እጅግ ኃይልን ታደርጋለች ብሎ ይናገራል ማለት ነው። የንስሐን አስፈላጊነት ይናገራል። ኃጢአት ስለሚያስከትለው ዳይንግ አንደር ዘ ጀጅመንት ኦፍ ጋድ ክርስቲያን ሆነ ጸጋውን ተቀብለ ነገር ግን ኮንሲስተንትሊ ክርስቶስን በማይመስል ህይወት የምትኖር ከሆነ ይገነ ዳይ አንደር ዘ ጀጅመንት ኦፍ ጋድ አንደር አልቲሜት ሰፓሬሽን ፍሮም ጋድ ከእግዚአብሔር በእግዚአብሔር ፍርድ ስር የመሞት ሂደት አለ ማለት ነው። ይሄ ሁሉ ቅጽበታዊ ነው፣ አይነጠቅም። አንዴ ከዳንክ በኋላ አይነጠቅም፣ ቅጽበታዊ ነው፣ በቅጽበት የሚፈጸም ነው ከሚለው ጋር ኮንሲስተንሲ የሌለው የመጀመሪያው ሙግታቸውም በዛ መጽሐፍ ላይ የፓፕ አቡነ ሺኖዳ ሁለተኛ ከመጽሐፍ ቅዱስ ጋር የሚጣረስ ቅጽበታዊ ሲዳኘው፣ ይሄኛው ደግሞ በሂደታዊ መንገድ እንደሚያስቀምጥ ይናገራል። ዮሐዴም እንዳስቀመጠው ቅጽበታዊ የሚለው ድነትን በሚስጢራት አማካኝነት የማግኘትን ኮንሰፕሽን ሙሉ በሙሉ ኑሊፋይ የሚያደርግ ነው። ቅድም እንደተመለከታችሁት አንድ ዳይሌማ ተቀምጧል። እንዴት ነው ጥምቀትንም ሚስጥረ ቁርባንንም ደግሞ እንደገና ደግሞ ሌላ መልሳችሁ ደግሞ በቅጽበት ነው እንድናለን የምትሉት? እነዚህ ሁሉ ነገሮች ሂደት ናቸው። በጥምቀት አማካኝነት የሚገኘው የኃጢአት ስርየት፣ በቅዱስ ቁርባን አማካኝነት የሚገኘው የዘላለም ሕይወት እና ድነት በቅጽበት የሚለው is mutually exclusive አንዱ ኑሊፋይ የሚያደርግ ነው ማለት ነው። ስለዚህ ሞሮፍ ሊባል የሚችለው ሐሳብ ይሄ ነው። የልጁ ድፍረት ግን ሳያስገርመኝ አላለፈ። ምክንያቱም አይቼ አላውቅም። መጽሐፉ ሞግቶ የጻፈውን ነገር ደጋፊው አድርገ ማቅረብ እንዴት ያለ ንባብ ነው ያሰኛል። እግዚአብሔር ይስጥልኝ። ቃሉ ይታሰማልን። አቡሻ እግዚአብሔር ይስጥልን፣ ጸጋውን ያብዛል። አንዳንዴ አለማወቅ ደፋር ያደርጋል ሲባል ለእውነትም አዎ ያደርጋል። ኦኬ እንደዛ ነው ልትል የምችለውና አንዳንዴ የመጽሐፉ ቶታል ኮንቴንት ወይም ደግሞ የሚቃወመውን ሀሳብ እንዲህ ጭራሽ ፕሮሰስ ነው የሚለው ሳሊቬሽን ኢዝ ናት ኤ ሞመንት አክሽን በት ኢትስ ኤ ፕሮሰስ የሚል ሀሳብ እየተናገሩ ያሉትን ከባድ ነው። ኤኒዌይስ እና እግዚአብሔር ይስጥልን፣ እናመሰግናለን። መኩ አለ አሎ ይሄ ይሰማል። መጣል ያ መቀጠል ትችላለህ። እሺ እግዚአብሔር ይስጥልን። ዮሐዴ ቃሎት ያሰማልን። ሁለታችሁ አንስታችኋል። ሜን ፖይንቱን ያው ይሄ መመታት የታሰበው ተመቷል። ግን የሆነና ማለት መጀመሪያ ፖይንቶቹን መያዝ ያለብን ፖይንቶቹን እዩት። ማለት ፕሮቴስታንቲዝም ጥቁር የሆነውን ነጭ ነው፣ ነጭ የሆነውን ደግሞ ጥቁር ነው ብሎ የሚከራከር ነው። በቃ ይሄንን ነው የተረዳ ነው። በጌታ ስም እዛ ላይ የተሰበሰቡት ማለት ነው። እዛ ላይ የተሰበሰቡት ካልቪኒስቶች አሉ፣ መካነ ኢየሱስ አለ፣ ጴንጤቆስጣል አለ፣ በጣም ብዙ ናቸው እዛ የተሰበሰቡ ማለት ነው። ማንን አጌንስት ለማድረግ? ኦርቶዶክሳውያንን አጌንስት ለማድረግ ብቻ የተሰበሰቡት
እነዚህ አራቱ የተለያየ የመዳን አስተምህሮት ያላቸው ሊትራሊ ሳልቬሽን ላይ ወይም ደግሞ እንድነናል እየዳን ነው የሚለውን ትምህርት እርስ በርሳቸው እንኳን የማይስማማ የመጀመሪያ ጴንጤቆስታል ጭራሹን ይሄንን አያምኑ። አይተንም አናቅም፣ ሰምተንም አናቅም። ይሄን 4 ዓመት ይረሳናል። 4 ዓመት እኮ ከማን ጋር ስንጨቃጨቅ ያሳለፍነው ከኤፍሬም ጋር። ኤፍሬም ጋር እኮ ቢያንስ 3 ዓመት 2 ዓመት በዚህ ዙሪያ ላይ ሳልቬሽን ላይ ከዘማርያም ጋር ትላለ ማኑ ከአኬ ጋር ነው ከሁሉም ሰዎች ጋር ሲከራከር የነበረበት መዳን በፍጹም ቅጽበታዊ ነው እንጂ ጭራሽ ለእንትን አይጠቅምም ብሎ ሲያምን የነበረ ማለት ነው። መዳን ቅጽበታዊ ነው፣ በቃ ቅጽበታዊ ነው፣ አለቀ። ፕሮሰስ ነው የሚለው ነገር ጉዳይ የለም ብሎ ሲከራከር የነበረ ዛሬ ላይ መጥቶ ተገልብጦ ኖ ኖ ኖ ኖ ኦርቶዶክስ እንደዚህ አይነት ትምህርት የላትም፣ እኛ ራሱ የምናምነው ምንድነው? እኛ ራሱ የምናምነው እንደዛ አይነት ነገር ነው። ውሸት! እንዴት ፕሮቴስታንት በጌታ እኔ በጣም ነው የምታሳዝኑ። ሁለተኛ ያመጡት መጽሐፍ ደግሞ ኦርቶዶክስ የላትም ብሎ ሲከራከር ያመጣው አንዱ እንትን ኦርቶዶክስን ለመቃወም ደግሞ ያመጣ ምንድነው? የአቡነ ሽኖዳ መጽሐፍ። ምን አቡነ ሽኖዳ ምን ብሎ ነው የተቃወሙት? ጭራሽ ድነት ቅጽበታዊ አይደለም ብሎ የተቃወሙትን እነሱ ምን አድርጎ ነው ያመጣው? አይደግፋል። ይሄ ጭራሽ አቡነ ሽኖዳ ይሄንን አይደግፉትም። ምን ድነናል፣ እየዳን ነው፣ እንድናለን የሚለው እኔ አንዳንዴ ብቻ አለው ማለት አይምሮ ይኖረን። ማስተዋላችሁ ሲወሰድባችሁ ነው እንደዛ የምትሆኑት። በነገራችን ላይ እስቲ ቲክቶክ ላይ ነው የተጀመረው ማለት ቲክቶክ ላይ ነው ይሄ ድነናል እየዳን ነው እንድናለን የሚለው። ቴዎሲስ የሚለውን ትምህርት እንዴት ነው የማታውቁት? እንዴት ነው እስከዛሬ ድረስ ያላነበባችሁት? በፕሮቴስታንቲዝም ዘንድ ቴዎሲስ የሚለው በምዕራባውያን በነገራችን ላይ ኢንክሉዲንግ ካቶሊክ ጨምሮ አሁን ካላስገቡት በስተቀር ጥንታዊ በሚባል ደረጃ ላይ የለም። ቴዎሲስ የሚል ትምህርትም ራሱ የለም፣ በካቶሊክም ጭምር ማለት ነው፣ እንኳን ፕሮቴስታንት ውስጥ አይደለም። ቴዎሲስ የኦርቶዶክሳውያን የኢስተርን ማለትም የኢስተርን ኦርቶዶክስ ሲባል በነገራችን ላይ ኢስተርን ክርስቲያኒቲ ሲባል ሁለቱም ነው የሚያጠቃልለው። የኦሪየንታል ቤተክርስቲያንና ኢስተርን ኦርቶዶክስን ነው የሚያጠቃልለው። ሁለቱ ኢስተርን ተብሎ ነው የሚጠሩት። ብዙ ጊዜ ኢቭን ኢስተርኖች ተብሎ የሚጠሩት ኢስተርን ኦርቶዶክስ ኦልሞስት ከምዕራባውያን ጋር የተስማሙ ናቸው፣ ከበፊት የነበሩት ማለት ነው። ግን ቴዎሲስ የሚለው ትምህርት የኦሪየንታል ቤተክርስቲያን እንደሆነ እንዴት አያውቁ? ቴዎሲስ ማለት እግዚአብሔርን የመምሰል ጉዞ፣ ድነት ቅጽበታዊ አይደለም እና እኛ ሞኖርጂቲክ አይደለንም። ሞኖርጂቲክ ነን አይደለም። ድነት በቃ በእግዚአብሔር ብቻ ዘንድ የታሰበ፣ ስለዚህ ሰው መቀበል እንኳን የለበትም፣ ጀስት እግዚአብሔር ቀድሞ የመረጠ ነው ብሎ እናምናለን? አናምንም። ይህንን የሚያምኑት ፕሪደስቲን የአውግስቲን ትምህርት የሚያስተምሩት ማን ናቸው? ካልቪኒስቶች ናቸው። ካልቪኒስቶች ፕሮቴስታንት ናቸው። እኛ ጋር የለም። ተቃራኒ ነው፣ ተቃራኒ ነው ከዚህ ማለት ነው። ፕሪዲስቲኔሽን አናምንም፣ አንቀበልም። ቴዎሲስ ነው፣ ሳይነርጂቲክ ነው የኛ ትምህርታችን። በነገራችን ላይ ሳልቬሽን ውስጥ ሳይነርጂቲክ ነው። እግዚአብሔር በቃ ስለመረጠ ብቻ ድነሃል በቃ አለቀ ነው አይደለም። ከኛም የሚጠበቅ ነገር አለ። እርሱም ተቀበለ መኖር አለብን። ክርስቶስን መምሰል አለብን። ዕለት ዕለት ወደ ክርስቶስ ማደግ አለብን። ይሄ ትምህርታችን ነው። ይሄ ቴዎሲስ የሚለው ትምህርታችን ነው። እስቲ ከዚህ አንዴ ላሳያችሁና የተወሰነ የዛሬ አሁን በቀላሉ እስቲ መድሎተ ጽድቅን ማለት ነው። መድሎተ ጽድቅ ታውቃላችሁ? መድሎተ ጽድቅ የዛሬ ስንት ዓመት ነው የታተመው? የመጀመሪያ ቲክቶክ መጥቷል። መድሎተ ጽድቅ ሲመጣ ቲክቶዶክስ ወይም ደግሞ ምንድነው ያሉት ኦርቶዶክስ ቲክቶክ ላይ ያሉት ናቸው አይነት ነገር ያላችሁት የዛሬ 2007 ላይ ቲክቶክ ነበር መጥቷል። 2007 ላይ ይህ መጽሐፍ ሲታተም ነበር የለም። ቲክቶክ አልነበር። ኮሮና ጊዜ ነው 2010 ምናምን ነው የመጣ ሲጀመር። እስቲ ከዛ ላሳያችሁ አንድ በጣም የሚገርመኝ ማለት ነው። እዚህ ሰዎች
አይመኩ ከመጽሐፍ ቅዱስ እናሳያችሁ ሲባሉ እንደው ጳውሎስ እንኳን ጽፎታል ሲባሉ እኮ አንድ አባት ጥቀሱ ያሉ ሰዎች ናቸው። ያ እኔ እኮ በጣም ነው የሚገርሙኝ በጌታ ስም። እነዚህ ማለት በዚህ ልክ ሰው ተገልብጦ ይመጣል ማለት በዚህ ልክ ተቀይሮ በቃ ሙሉ በሙሉ እንዲያውም የእናንተ አይደለም ትናንትና ሲከራከረኝ ነበረ ሙሉ በሙሉ ማለት ነው። ስማ የፕሮ ጸባይ ነው አይዘው ወይ ፕሮ በጣም ደፋር ከመሆን የተነሳ ማለት ነው መጽሐፍኛ ሰተናቸው ሉክ እኛ የሰጠናቸው መጽሐፍ ተገልብጠው ምን ቢሉ ጥሩ መጽሐፍ ቅዱስ እናንተ ጨመራችሁ። እኔ ባይዘው በጣም ደፋሮች ናቸው። ወንጌልኛ ሰጠናቸው ወንጌል አማኞች ብለው ራሳቸው የሚሰጡ ልክ ይሄንንም እዚህ ላይቭ አስተምረናቸው ስንጨርስ አሜን እንዳለው ማለት ነው። ላይቭ እኛ አስተምረናቸው ስንጨርስ ከዛ ተገልብጠው መጥተው እኛንን የኛ ትምህርት ነው አለ እና ኧረ ሼም ነው። አንዳንዴ የፈሩ እንጂ ዝም ብላችሁ እየተነሳችሁማ እኛ ትበሉኝ። እኔ ጌታ እስቲ ብቻ ልቦና ይስጣቸው ነው የምንላቸው። በነገራችን ላይ በደንብ ተመልከቱ። የመዳን ትምህርት ውስጥ አንደኛው በቃ ትልቁ ቦታ የሚይዘው ቴዎሲስ ነው። እስቲ ይህንን አንዴ ላንብብላችሁ፣ በደንብ ስሙ። ገጽ ስንት ላይ ታገኛላችሁ? ገጽ 112 ላይ ታገኛላችሁ። ምን መሎት ቅጽ 1 ላይ ማለት ነው። ላንብብላችሁ። ይህ መሰረታዊ ጉዳይ የቤተ ክርስቲያን ሊቃውንት ቴዎሲስ ይሉታል። ይህ የመዳን ጉዳይ የምን ጉዳይ? የመዳን ጉዳይ በፕሮቴስታንትና በካቶሊካውያን ዘንድ በአጠቃላይ ምዕራባውያን ነገረ መለኮት አስተሳሰብ ዘንድ እስከ ቅርብ ጊዜ ድረስ አይታወቅም ነበር። ጭራሹ ማለት ነው። የሚገርመው እስከ ቅርብ ጊዜ ድረስ ከታተሙ ባለ ብዙ ገጽና ሰፊ ጉዳዮች ከሚዳስሱ መዝገበ ቃላቶችም ኢንሳይክሎፒዲያዎቻቸው ውስጥ እንኳ ስለዚህ ጉዳይ ቴዎሲስ የሚናገር አንዳች አንቀጽ የላቸውም ነበር። ኢቭን ቴዎሲስ የሚለው አስቡት ኢንሳይክሎፒዲያ ውስጥ እንኳ የለም። ኢንሳይክሎፒዲያ ያውም የትርጓሜ የሚሰጥ ውስጥ ምንም አልተጠቀሰም በፊት ማለት ነው። ቴዎሲስ የሚለው ሜቢ አሁን ሊኖር ይችላል ማለት ነው። በፊት ምንም አልተጠቀሰም። በእኛ ዘንድ ግን ቴዎሲስ የሚለው ቃልም አልነበረም። ከጥቂት ዓመታት ወዲህ ግን አንዳንድ ምዕራባውያን የነገረ መለኮት ምሁራን ይህን ጉዳይ በተመለከተ የምስራቃውያን ኦርቶዶክሳውያን ሊቃውንት ዘንድ በማግኘታቸው ነገረ ድህነትን ከዚህ ጽንሰ ሐሳብ አንጻር ለማጥናት የጀመሩና ፍላጎት እያሳዩ ያሉ አሉ። ለዚህም በዚህ ግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይችላል። ማለት እነዚህ ማለት ነው ኖርማን ሩሴል ዘ ዶክትሪን ኦፍ ዲፊክሽን ኢን ዘ ግሪክ ፓትሪስት ትራዲሽን የሚለውን ልታዩ ትችላላችሁ። ሌላም ማለት ነው እና አሁን ነው እንጂ ጭራሹን አልነበረም። በእኛ ዘንድ ግን ምን የሆነ ነው? የነበረ ነው። ለማንኛውም ልጨርሰላችሁ። ስለዚህም በዚህ የግርጌ ማስታወሻ የተጠቀሱት መጻሕፍት ማየት ይቻላል። ለእነርሱ መዳን ስሉ ከተጠያቂነት የማምለጥና ከእስር መፈታት ብቻ ነው እንጂ ከዛ በኋላ ስላለው ብዙ ጉዳያቸው አይደለም። የመዳን ጸጋን እንዲህ ከመለኮቱ ባህሪ ተካፋይነት እስከተባለው ከፍ የሚያንጸባርቁት በማወቅም ይሁን ባለማወቅ ከቀዱበት ከምንጫቸው ያለው ይህንኑ ሐሳብና መንፈስ ነው። በምስራቃውያን አባቶች ዘንድ ግን ከመጀመሪያዎቹ ታላላቅ አባቶች ጀምሮ ይህ ሐሳብ ታላቅ ቦታ ተሰጥቶት እናገኛለን። በጣም ብዙ አባቶችን መጥቀስ ይቻላል ማለት ነው። አባቶችን እነ ባሲሊዮስን እነ ጎርጎሪዮስን ማለት ሱታፊ አምላክ ቴዎሲስ መዳን ቅጽበታዊ አይደለም ማደግ ነው። እነ ቅዱስ አትናቴዎስን በጣም ብዙ አባቶችን መጥቀስ ይቻላል። ጭራሽ ድነናል እየዳን ነው እንድናለን የሚለው የቤተ ክርስቲያን አስተምህሮ አይደለም፣ እዚህ ቲክቶክ ላይ ነው ያመጡት ሲሉ አንዳንድ ሰው አያፍርም? በቃ ይሄ ነው ፕሮቴስታንቲዝም ማለት እየነገራችሁን ነው። በነገራችን ላይ በቃ ነገራችሁን በተደጋጋሚ አሁን ስንከራከርበት የነበረው አትጨበጡ፣ አንዱ ላይ ቁሙ። ከቻላችሁ እስቲ
እዚህ ላይ በነገራችን ላይ አይ ኦርቶዶክስ አታምንም የምትሉት ሰዎች ካላችሁ ግቡና እስቲ ንገሩን፣ አሳዩን። አታምንም ኦርቶዶክስ ይህንን ትምህርት የላትም የምትሉ ካላችሁ ገዝት ላኩና አሳዩን። ይሄው ፊት ለፊት አቡነ ሽኖዳ እንደዛ ነው ያሉት ያላችሁም ነው ግቡ። እስቲ አንድ ፕሮቴስታንት ይላክና ይግባ፣ እንወያያለን። የላ ኦርቶዶክስ ይህንን አታስተምርም እዚሁ ቲክታክ ላይ ነው ያመጣችሁት ያላችሁ ግቡ ከቻላችሁ። አስዋይ እና እኔ ጌታ ልቦና ይስጣቸው ብቻ አላቅም እና አትጨበጡም። ብትችሉት ግን ትምህርታችሁም አናቅም፣ ዶክትሪን የላችሁ ማለት ቋሚ የሆነ ነገር የላችሁ በእናንተ ዘንድ። አንዱ ስንል ስጨበጥ ሌላ ሌላኛው ስል ሌላ በቃ በጣም ብዙ አይነት እንትኖች አላችሁና ብትችሉት ግቡና አናግሩ። ይቀጥሉ ዮሐዴ ደርሰ ቃለ ሕይወት ያሰማልን። መኩሻ እግዚአብሔር ይስጥልን። በጣም አሪፍ አድርጋ ፕሬዘንት አድርገዋል እና ምንድነው አይታወቅም አልነበር ያሉት እዚህ ቲክቶክ ላይ ነው የጀመረው ነው ሲሉ የነበሩ። ምናልባት ቢሮስ የሰራው ቪዲዮ አለ እሱን አንዴ ላሰማችሁና ከተሰማ ከዛ እንቀጥላለን። ኦርቶዶክስ ትምህርት እንዳልሆነ ታውቃላችሁ። ትምህርት ወንጌል አማኝ ትምህርት ይሰማል ድምፁ። ጀስቲፊኬሽን ሰርቲፊኬሽን ግሎሪፊኬሽን ኦርቶዶክስ አባት ይሰማል ለጌዳን ነው እንደዳለ ነው የሚተበራ ሰምተናል። በየትኛው መጽሐፍ ላይ ታገኝ ይሰማል። አቡነ ሽኖዳ በዚህ ዙሪያ ጽፈዋል መጽሐፍ። በዚህ ዙሪያ የኛ ትምህርት አይደለም ብለው ኦርቶዶክስ ካላችሁ ይሄ የኦርቶዶክስ ትምህርት ነው። መረጃ አለን የሚል አንድ ኦርቶዶክስ ካለ መግባት ይችላል። አንድ ኦርቶዶክስ አስገባቸው፣ አንድ ቁጥር መጽሐፍ አስገባቸዋለሁ። አንድ አባት ድነናል እየዳን ነው እንድናለን የሚል ትምህርት ካስተማረ ይሄ ማሳለፍ ስለማይቻል ነው። እሺ ዋና ይሄ አልፈለኩትም ነበር ግን ማሳለፍ አልችልም። ብዙ ጊዜ ለመቃወም ለመቃረን ስትሉ የራሳችሁ ልጅ መጣረቁ ሰዎች አሉ። The Orthodox understanding of salvation is that I was saved by Jesus Christ. I'm currently being saved by Him, and I will be saved in the future. So it's not a by the way እንግሊዘኛ አለመስማታቸው ጠቀማቸው እንጂ ይሄ ቪዲዮ ነበረ በደንብ አለመስማታቸው እንግሊዘኛ ጠቀማቸው። ዋናው እኮ ጥቅሙ እሱ ነው እኮ ያዋዴ ልዩ ጥቅም ነው ነው እንግሊዘኛ አለመስማታቸው ጠቀማቸው። እውነት ይሄ ቲክቶክ ናቸው። እሺ ከቲክቶክ እሺ እንቀጥል። one-time thing. It's not a one-time decision by me because I change. I sin, but then I'm supposed to get up from my sin. It's the nature of demons to fall and never get up. It's the nature of angels to never fall. It's the nature of humans to fall and then to get up again. So as long as I keep getting up, I can get to heaven. But behold, the bridegroom comes at midnight. So we don't know when Christ is coming. We always have to be prepared. We always have to be ready. By the way, የዚህ አገላለጽ በጣም ነው የምወደው ማለት ሳሊቬሽን ኢት ኢዝ ናት ኤ ዋን ታይም አክሽን ይላል። ወይም ደግሞ የአንድ ቅጽበት ጉዳይ አይደለም። ኦኬ በክርስቶስ ድነናል፣ በእርሱም እየዳንን ነው፣ ደግሞ በሚመጣውም በእርሱ እንድናለን ነው ተስፋችን። ባይዞ እንድናለን ስንል በራሳችን ጥረት ምናምን አይደለም። ሁሉም የክርስቶስ ጸጋና እገዛ ረድኤት ካላገዘን በስተቀር በራሳችን ልንድን አንችልም። ሰው የዳነውም በእርሱ ነው፣ የምንድነውም በእርሱ ጸጋ ነው፣ እየዳንን ያለነውም በእሱ ጸጋ ነው። እንዴት ነው ምንድነው? ቲዮሲስ ስንፈጽም በቃ እንዴት ተወለናል ከካም በኋላ ክርስቶስ አያስፈልገንም ጠረን ግረን ነው ምንገባው ነው ምንለው አይደለም። ባይዘወይ ጸጋ የምንቀበልበት ቅዱስ ምስጢር ቁርባን የሚባላለን ታውቃላችሁ። እሱ ነው የሚያሳድገን፣ እሱ ነው በክርስቶስ መምሰል ህይወት ውስጥ እያደግን እንድንሄድ የሚረዳን የሚያግዘን ማለት ነው። ሰው እንዲህ ብሎ ይናገርና it is a nature of ወይም ደግሞ ዴመንስ ቱ ፋል ኤንድ ቱ ኔቨር ጌት አፕ ወይም ደግሞ የአጋንንት ጸባያቸው ምንድነው? ይወድቃሉ ግን አይነሱም። መላእክት ደግሞ ምንድነው ጸባያቸው? አይወድቁም፣ አይስቱም፣ አይሳሳቱም። ኦልሬዲ ፈተናቸውን ያለፉ ስለሆኑ
የሰው ልጅ ደግሞ ወይም ደግሞ ክርስቲያን ደግሞ ይወድቃል፣ ከዛ ደግሞ ይነሳል። ኦኬ ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል ነው። ክርስቲያን ከሆነ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ሶ መውደቅ መነሳት መውጣት መውረድ በክርስትና አለ። ሶ ክርስቲያኒቲ it is not a one action ይልና ይናገራል። ከዛ ደግሞ አባታችን ይቀጥላል። Then I'd be saved. I wouldn't have to do anything that it says in the gospel. But rather, faith is obedience to Jesus Christ. So I have to, like in Matthew 25, I have to feed the hungry, clothe the naked, and all those things that he said. And if I'm not doing those things, I'm falling short. And will I be saved? The Lord says no at that time. He says, you'll go to the left to where the goats are. So I have to constantly work towards my salvation. Are you saved? And I go, yes, I'm saved. I'm falling short. And salvation. እሺ የእሳቸው ትንሽ ድምጻቸው ራቅ ስለሚል ምንድነው ድነዋል ወይ ብሎ ያው የፕሮቴስታንቶች የሁል ጊዜ ጥያቄ አለ አይደል? ድነዋል ብለው ጠየቃቸው። ሰው ሲመልሱ አወድኛለሁ፣ አሁን በእርሱ ድናለሁ፣ እየዳንኩ ነው፣ ከዛ ደግሞ ድናለሁ። ኦኬ ዛሬ ትናንት በእርሱ ድኛለሁ፣ ዛሬም በእርሱ እየዳንኩ ነው፣ በሚመጣውም በእርሱ ድናለሁ ብዬ መለስኩለት ይላሉ ማለት ነው። እሺ then process than it is a single moment in history. The way that we like to understand it is that I was saved because of everything he has done for me. In his incarnation, his crucifixion, his resurrection, his ascension, his sending of the Holy Spirit, I was saved. I am saved because in the present moment I know that I am a temple of the Holy Spirit and I have God indwelling me and I have access to the church and I have access to the mysteries including confession and repentance. And I will be saved. Why? Because I know that every day I have to wake up and choose him. I know every day I must offer a sincere repentance. I know every day I must make an effort to be able to live out the faith and to give a defense for what it is that the church has given to me as my Orthodox Christianity. Yeah. ስለዚህ ይሄንንም ሰምታችሁት ከሆነ ምንድነው? አዎ ድኛለሁ። አዎ በክርስቶስ የማዳኑ ስራ ሰው አምኖ ምስጢራትን ሲቀበል ኦኬ ምን ይሆናል? ይድናል። ድኛለሁ በክርስቶስ ስራ አምኖ ምስጢራትን በመቀበል ድኛለሁ። ከዛ ደግሞ አሁንም በዛ በመዳኑ ሱታፌ ወይም ደግሞ አንዴ ያገኘ የማን ማደሪያ ሆኗል ማለት ነው? ቴምፕል ኦፍ ጋድ ሆኗል። የመንፈስ ቅዱስ ማደሪያ ሆኗል ማለት ነው። ዕለት ተዕለት የመንፈስ ቅዱስ ማደሪያ እንደሆነ ሁሉ ሴቭ ወይም ደግሞ እየዳነ ይሄዳል። ደን በሚመጣው ህይወት ደግሞ እድናለሁ ብለው ሲናገሩ እንመለከታለን። እና ይሄ ከቲክቶክ የመጣ ትምህርት ነው ብላችሁ ራሳችሁን የምታጽናኑ ፕሮቴስታንት ወንድሞቻችን አያዋጣችሁም። ማለት ነፍስ ጨዋታ አይደለም። የነፍስ ጉዳይ እየተወራ እንዲህ ራሳችሁን እንዲህ እያላችሁ ሸውዳችሁ ምናምን ማለት ራስን ልትሸውድ ትችላለህ። ክርስቶስን በዚህ ሂደትህ ደግሞ በጣም እንትን የሚለው በጣም የሚያሳዝነው እግዚአብሔርን ሸወድኩት ብለህ ማሰብ ነው። ኦኬ ራስን በምትሸውድበት ሰዓት እግዚአብሔርን ወይም ደግሞ አምላክንም ሸውጄዋለሁ ወይም እሸውደዋለሁ ብለህ ማሰብህ ሞኝነት ነው። እውነት ለመናገር ማለት እንደው ከይሁዳ ጥፋቶች ትልቁ ጥፋቱ እግዚአብሔር ይቅር ባይ መሆኑ እያወቀ ከዛ ደግሞ ያው በቤተ ክርስቲያናችን ትውፊት ማለት ነው እያወቀ ግን ብልጠትን መጠቀሙ አይደለ? ብልጠትን አቀድሜው ታንቄ ሞትና ምናምን ከሲኦል እወጣለሁ አይነት የሚል ብልጠት በማሰቡ የሚል ትውፊት አለናል። ፕሮቴስታንቶች እሱ የሆነ በእግዚአብሔር ላይ ብልጠት ለመጠቀም ምናምን የምትሞክሩ ይመስላችኋል። ግን ይሄ ደግሞ የበለጠ ቅጣት የበለጠ ፍርድ የሚያሰጣችሁ ነው። ኦኬ ማንን ትሸውዳላችሁ? ማንን ነው የምታታልሉት? ይህ በጣም ብዙ ቪዲዮዎች እኮ ይሄንን ትምህርት 1000 ጊዜ ሲቃወሙን እኮ ኦኬ በጣም ብዙ ጊዜ እኮ ተከራክረንበታል፣ ተወያይተንበታል። እንዴት ነው መዳን ሂደታዊ ነው ብላችሁ ኦኬ ማለት አንዴ ድህነት አላለቀም በራሳችን ምንጨርሰዋለን ብላችሁ ምትሞክሩት ብላችሁ ስንቴ አልነበር እንዴ የምትተቹት? ይሄን ትምህርት ጭራሽ እንደ ጆተኒ በረኛ ተገልብጣችሁ መጣችሁ። የኛ ትምህርት ነው እንዴ? ኧረ እያፈርንና አንዳንዴ እንትንም እየተጠቀምን እዚህ እኮ አልዛይመር ያለበት ሰው እኮ የለም። አልዛይመር ማለት ያው ትናንት የተነገረውን ልንረሳና
የሆነ ከዚህ በፊት የሆነ ከሺህ ዓመት በፊት እንኳን ከአንድ ሺህ በ15 17 ያስተማሩት የነ ሉተር ትምህርት እኮ እኛንን የነገርናችሁ አይደል? ለእናቷ ምጥ አስተማረች ማ አትሆኑ ተው እንጂ እና እንደዚህ ባትሆኑ ጥሩ ነው። ባትሆኑ ጥሩ ነው። እንደዚህ ተከርብታችሁ መጣችሁ የኛ ነው። እሺ ከባድ ነው። ቀጥሉ። ዮሐዴ እንደው ትዝ ካለ አባ ገብረ ኪዳን ይሄንን ትምህርት አውደ ምሕረት ላይ ያስተማሩ ጊዜ ትዝ ይላል። ጋሽ በርገርና ጌርሳም ወጥተው ምን አይነት የተረገመ ትምህርት ሰው የፈጠረው ትምህርት ነው ሲሉ እንደነበረ አስታወስከው? ያንቀ ከዛ ዜድ ዛሬ የት ቢገባ ጥሩ ነው? ዜድማ እኮ መጽሐፉን አንብበቷል ብሎ በጭመቅ ጀመረ እኮ እንሳቂ። አይ የሆነ እውነት ለመናገር እያንዳንዱን የጴንጤ ትምህርት እንደው ትዝ ካላችሁ ያው ወንጌላውያን የተባለ ቀን እንኳን ትዝ ይላል አይደል? ያኔ እንኳን ከእምነት በፊት ሪጀነሬሽን እንዳለ ያወቁበት ጊዜ ነበርና ያኔ እንዴት ስሉ እንደነበር ታስታውሳላችሁ። ይሄ የተረገመ ትምህርት፣ ይሄ ምን ያለ ትምህርት እየተባለ እርስ በርስ ምን ያህል አንዱ የሰይጣን አንዱ ያጋንንት ሲባል እንደነበረ የምናስታውሰው ነውና ተመልሶ መጥቶ የሆነ ለቀባሪ ያረዱት አይነት ሙድ ውስጥ አትግቡ ጴንጤዎች፣ ባካችሁ ተረጋጉና ቢያንስ ቅርብ የሆነውን የራሳችሁን መጽሐፍ የራሳችሁን እምነት ወቁና የሰውን ለመመርመር ሞክሩ። አንድ ገስት ላይ 3-4 ናችሁ ተሰብስባችሁ አራታችሁም 5 አይነት ትምህርት ይዛችሁ ተቀምጣችሁ ፋርዳውን ላይ ይዘው ነው የሚገርብ 4 ነው 5 ትምህርት ነው ያላችሁ እና ይሄንን ቢያንስ አስታርቁና አረ አብት ኳስ አነስኩ 4 ሆኖ 8 ነው ያላቸው ደብል ደግሞ ተራራለ በጣም አንትሽ ደግሞ ታዝንላችኋለህ እኮ ያው እንግዲህ ወዳጃና አስቀይመን በሚል ነው ገና አሁን ነው የሚመጡልህ እንደው ትምህርታችንን በማጉደል አይ እኔ በጣም ነው እኮ የሚያስቀኝ። ብቻ ብዙ የምናወራው ነገር ነበር፣ ግን ልብ ግዙ። አንድ ከአማኑኤል ያመለጠ ሰው መጥቶ ትምህርታችሁን አይበጥበጠውና ቢያንስ የያዛችሁ አንድ ጊዜ ዳነ ሁሌ ዳነ ብላልከኝ ቸርች ፋዘርም አድርጎታል አሉ። ቸርች ፋዘርም አድርጎታል። ከዚህ እና ታዲያ አሸብር የጠቀሰው ይላሉ እኮ ራሱ ዜድ እንደዛ ሲል ሰምቻለሁ። አይ ቅድም አሸብር የከፈተውን መጽሐፍ ታውቀዋለህ ሲል ሰምቻለሁ። እና ጴንጤዎች በተቻላችሁ አቅም ራሳችሁን አረጋጉና የራሳችሁን ትምህርት የሆነ ሂዳችሁ እናመልክበታለን የምትሉት ቤተ እምነት ይዛችሁ ቢያንስ በአንድ ገስት ላይ ለ1 ሰዓት ለመጽናት ሞክሩ። 1 ሰዓት ብቻ ነው፣ ከዛ በላይ አንጠብቅባችሁ። ለ1 ሰዓት ለመጽናት ሞክሩ። ከዛ በኋላ ነገሮች ይቀጥላሉ። ወደ ሌላ ትምህርት መሄድ መልካም ነውና ትዝ ይላል ሻሃዳ ያዘ ቀን እውነት እኔ ማውራት ትፈልጋለሁ። ካሁን በኋላ ጸድቀሃል ነበር የተባለው። ትጸድቃለህ፣ እየጸደክ ነው ምናምን ነገር አልተባለም። የኛ ኧረ ጨዋታ ላመጣው ነው እሱ። አቶ ሰውዬ እንጂ ስማ፣ ሻሃዳ ያስያዘው ሰው እኮ አያምንም። ደስ የሚል እኮ ነው። እኔ እኮ ሻሃዳ ሻያዚው ድነሃል እየዳንክ ነው። ከየት አመጣው? ሴክሽኑን ከየት አመጣው? ኧረ ያው የሆነ ሰው በውስጥ ሰክሴሽን ሳይሆን የተመታ ሰው። እሺ ትችዋል ነው። እሺ እንዴት ናቸው?
ኧረ እንደምን አሉ? እርሶ እያሉ ነው የሳቅኩት። ይቅር ይበሉኝ። ንስሓ ትገባለህ። ኧረ ለድነቴ ከጠቀመኝማ አይል ሪፔንት እንደምን ችግር አለ? አንተ ግን ለምን ታማዋለህ? አንተ ግን ምን ስማ፣ የእኛ ትምህርት እኮ ቅጽበታዊ ነው ተብሏል። ሂደታዊ የሚለው የእኛ ነው ተብሏል። ፕሮ ሲጀመር የምንሳ ነው የምታወራው። ሂድበት ዝም ብለህ አንተሽ አንዴ ድነሃል። አሰላለፍ ቀየርን እንዴ? 4-3 ነበር፣ 4-3 ነበረ ቀየርን እንዴ? እስኪመሽ ተቀይሮ አልጠበቀንም ጭራሽ። እኛንን ሂደታዊ የሚለው እናንተ ቅጽበታዊ ነው። ሐሜት ነበር ጠዋት ላይ እኮ የሰማው ምናምን ነገር አንቲሽ ምናምን አንቲሽ ያሙኝ ነው የተባለ። ኧረ አንድ ኤቲስት ወንድማችን ራሱ መጥቶ ኤቲስት ወንድማችንን ታውቀዋለህ? አካሉ ይሄድ እኔማ ኧረ ይለያል። ግን እኔ ተመችቶኛል ትላለህ። ባይዜ ትምህርቱን የሚቀበሉት ከሆነ እኮ ላይክ በማንም በኩል ይቀበሉት፣ ግን ትምህርቱን ወደ መቀበል ከመጡ ደስ ይለናል። እኛ እናዘጋጃለን የመጠመቂያ ስፍራ። ሰክሴሽኑ በማንም ይቀበሉ አንተ አላልኩም። ኮሜንት አላያችሁ እንዴ? ቅድም እዛ የሆነ አጋጣሚ የሆነ ሰዓት እንትን አልኩኝና የሆነ ሰውማ በድብቅ እንትን ለመስራት ነው የመጣው ሲሉ ነበረ። ኮሜንት ትምህርት የኛ ነው ሲል በድብቅ ያድሰን ነው እና በድብቅ ላይ ያድሰን ነው የመጣው አላል። ግን እኔ የምለው ዮሐዴ አሁን እኮ ላይክ የማነስ ነገር ነው እንጂ የሆነ ትምህርት ለምሳሌ ሌትን በልና አሁን ኢየሱስ ጌታ ነው ይላሉ ፕሮቴስታንቶች ኢየሱስ ጌታ ነው ስላሉ ኦርቶዶክሳውያን ደግሞ ይሄንን ትምህርትማ ፕሮቴስታንት እኮ ይሉታል ኢየሱስ ጌታ ነው ይላሉ። ስለዚህ እኛ አይ በቃ ምናምን እንላለን። እንዴ ትምህርቱ ማን ያለው መጽሐፍ ቅዱሳዊ ነው ወይስ አይደለም ነው አይደል መመዘን ያለበት። የሆኑ ሰዎች ይናገሩት፣ የሆኑ ሰዎች ከፈለገ እኮ ሙስሊምም ይበለው ሙስሊምም ያስተምር ያን ትምህርት፣ ግን መጽሐፍ ቅዱሳዊ ነው ወይ የሚለው ነገር አልመታየት ያለበት የመጀመሪያው ነገር። እና ምንድነው ቲክቶክ ዶክስ ብለው ይሄ ዲሞራላይዝ ለማድረግ ምናምን ነገር ብዙ ተሄደና እሱ አልሆን ሲል አሁን ደግሞ የእናንተ አይደለም የኛ ነው። ኧረ ይመቻችሁ ይውሰዱት፣ ባይዞ ችግር የለውም ይበቃል። ሁላችን የኛ ነው እኮ ባይዞ አሪፍ እኮ ነው። የኛ ነውማ ኖርማል ነው። የኛ ትምህርት ነው ምናምን ጥሩ እኮ ነው። የእናንተ አይደለም እኮ እሱ እኮ ነው እና ይዋል ነው እኮ ከተለው የኛ ነው በጣም ነው ያንገበገበኝ እኮ እሱ ነው። የእናንተ አይደለም ስንባል እኮ ነው የጨነቀን። እኛ ታዲያ ምን እንበል? ከባለቤቱ ያወቀ ቡዳ ነው ብለን እኛም ዝም አልን። ከነሱ እንወስዳለን። ስማ ሞተን ነው ቆመን። እኔ ከፕሮ ከምወስድ ሙስሊም ይቀድማል እኮ ቢያንስ ከፕሮ ትቀልዳለህ እንዴ አንተ? ሙስሊሞች ይቀድማ ብዙ ዓመታት እኮ ታዲያ ቢያንስ በ700 ዓመት እኮ ይበልጣሉ። ግን እኮ እንትን አይቻልም። ባይዞ ዮሐዴ ይቻላል እኮ አይደል? ልክ ለምሳሌ ከማርቲን ሉተር ቀጥሎ እነ ጆን ከልቪ መጥተዋል አይደል? በየአካባቢው በየሀገሩ እነዚህ እንግዲህም ተነስተዋል ምናምን ነገር ደን እያለ ብዙ ሪፎርመር አይደል ያለው። አሁን አዲስ ሪፎርመር መነሳት አይችልም? ይችላል እኮ ምን ችግር አለው? እነሱ ነው በ1517 አይባልም። አሁን ላይ በ2025 ዓመተ ምህረት ላይ አንድ ሪፎርመር ከኦርቶዶክስ ተባሮ እያደሳቸው ነው የሚባለው። ራእይ ተገልጦለት ነው። ተው እናንተ ሰው አይ ያድሳቸው። የምር አሪፍ አድርጎ እንደዚህ ከሆነ በደንብ አድርጎ ያድሳቸው። የእኛን አይንካ እንጂ እኛ ሲነካ ነው እኛ እንትን የምንለው። እነሱንማ ያድሳቸው። በቃ ትናንትና እንደዚህ አይነት ትምህርት ካልነበራቸው ዛሬ ላይ እንደዚህ አሜን ብሎ ከተቀበሉ የእኛ ነው ካሉ which is good ኦኬ በቃ እኛ ሱስ የለብንም፣ ለመከራከር ሱስ የለብንም። እንዲቀበሉ ነው እኛ የምንፈልገው። ትልቁ ነገር እንዲቀበሉ ነውና አዎ ተቀበሉ። በቃ መዳን ድነናል፣ እየዳን ነው እንድናለን የሚለውን ከአሁን በኋላ የትኛውም ማለት አሁን እንግዲህ ተሰብስቦ ነው አይደል የመጡት። አይቀበሉም እኮ እዛ ላይ ያሉት ደግሞ በጌታ ስም አይቀበሉም። ኦልሞስት
አምስቱ ኦልሞስት ሁሉም አይቀበልም ይሄን ትምህርት። በስትክክል ብንጠይቃቸው ድነናል እየዳንን ነው እንድናለን የሚለውን የሚቀበለው የለም ማለት ይቻላል። እዛ ላይ ሜቢ ከሆነ ሉተራን እሱ ሜቢ አለ እርግጠኛ አይደለሁም። ካለበለዚያ ግን ሁሉም አይቀበሉ እዛ ላይ ነበሩና እኛ አንደኛ እንትን የለብንም፣ በቃ የመከራከር ሱስም የለብንም። እንዲቀበሉ ነው ደስ ይለናል። በዚህ አዲስ ሚስጥር ሰምታል እንዴ? አዲስ ሚስጥር ሰምታል? አልሰማሁም። ምን ነበር? እንትን ቅዱስ ቁርባን እውነተኛ ነው የሚለውን እኛን የጀመርነው ብሎ ሰሞኑን ይወጣል መግለጫ። እኛን የጀመርነው ቅዱስ ቁርባን እውነተኛነትን እኛ የጀመርነው የሚለው ትምህርት በቅርብ ነው የሚወጣው፣ መግለጫ ይሰጥበታል። አረ ደስ ይላል። እኔ እንደዘጋጅ ማለት ነው ያስተማርነው ሁሉ በቃ እዚህ ላይ ያስተማርነው በሙሉ እንደዛ ካደረጉ ማለት እንደዛ ካሉ ብለን ነው በቃ ያጨበጨብን። በቃ ብቻ እውነተኛነቱ ይቀበልልን እንጂ እነሱ አስጀመርንም ይበሉ። እውነተኛ ተቀበሉ እቺ ኦኬ በቃ። ማን ነው እንደዚህ የሚያደርገው? መኩ ሰው ስራ ካልሰራ አይድንም የሚል ትምህርት ነበር። ትዝ ይላል። መልካም ስራ ካልሰራ እስቲ አንድ ፕሮቴስታንት ብናስገባ ሰው በስራ አይድንም ነው የሚለው። አንድ ፕሮቴስታንት ብናስገባ ታዲያ አንድ ወንድማችን ታዲያ እንደዛ አልነበር እንዴ? ቤተ እምነቱን ጭምቅ አድርጎ የካደት እምነት ብቻን ፍርስርስ አድርጎ የወጣው እና ዛሬም ነገም እንግዲህ አይቀርም ይሄንን ነገር መቀበላቸውና በቀጣይም ደግሞ እውነት ትምህርታችን ነው ካሉ ይውሰዱትና እንየው በህይወታቸው ተገልጦ እንየው እስኪ። ከዛ በኋላ ዋንስ ሴቭድ ኦልዌስ ሴቭድ የሚለውን ነገር ሲደግሙት እንዳንሰማ ማለት ነው። ይሄ ተረገመ ትምህርት ስለሆነ ከዛም በኋላ እነ ቀድሮም አሉ ከእምነት በፊት ሪጀነሬሽን አለ የሚለው ነገር ሲናገሩት እንዳንሰማ ማለት ነው። እነዚህ ነገሮችን ያቆማታል ማለት ነው። ተወባል አንተ ሰማው ቅርብ ቀን ላይቭ ገብቶ ሙላታ አይ ኦርቶዶክሶች መቶ አይነት መቶ ራሱ አይደለም በቃ ከመቶ በላይ ነው በቃ የመዳን መንገዳቸው ያለ ምናምን ነገር መዳን በእምነት ብቻ ነው የሚለውን እሺ ብቻ አይደለም በምን ይሆንላችሁ ያለ በጣም ሲያላግጥ ነበር የሆነ ቀን ላይቭ መታ በጣም እሱም ራሱ መልሰው አሁን ደግሞ እሱ በነገራችን ላይ ካልቪኒስት ነው። ጭራሽ ሰው በእምነት ይድናል ብሎ የሚያስብ አይደለም፣ የሚያምን አይደለም። ታዲያስ ሰው ቀድሞ ነው ዳግም ሲወለድ ነው እምነትን የሚቀበለው ብሎ የሚያምነው ነው። ድነትን የሚቀበለው በእምነት ብሎ የሚያምነው ቀድሞ ስለዳነ ወይም ደግሞ ስለ ዳግም ስለተወለደ ብሎ የሚያምን ሰው ነው። አሁን ይሄን እንግዲህ እና ጋዲ እስቲ አሳይና ይሄ ከዚህ ማጠቃላይ ላይም ቃል በቃል የተቀመጠውን አንብላችኋለሁ። ቀጥል ይዋዲ። ከማውራት በፊት ይዋዲ እዚሁ መጽሐፍ ላይ ወደ መጨረሻው ገጽ አካባቢ ተመርጠን ነው ወየዳድ ነው ድህነት በምርጫ ነው ወይ የሚል ራሱ ጽሑፍ አላቸው እዚሁ መጽሐፍ ላይ ያሁኑ መጽሐፍ ላይ ማለት ነው። ታሳየናለህ በዛው ተመርጠን ነው ወይ ትላለህ አንተ እዚህ ፒሲ እየዘጋ ከፈተ ፋይናሊ ተመርጦ ነው የዘጋው እሱ እንትን እኮ ከባድ እኮ ነው። እሺ አንዴ ተመርጦ አይደለም ተወስኖበት ነው የአዴ ፒሲ ማታው ፕሪደስቲኔሽን ደርሶበታል ዛሬ። ኤኒዌይስ ፋይናል ዴስቲኔሽን ነው ይሄ። አቡነ ሽኖዳ ድነናል እየዳንን ነው ተቃወም ነው ያልከኝ? ዳሪያዝ ወይ እሺ ቆይ ዮሐድ ኦርቶዶክስን ይቃወም እንጂ በቃ በእብድም ይመራሉ ማለት እኮ ነው። በቃ እብድ የሆነ ሰው ይመራቸዋል በነገራችን ላይ እና አይነ ስውርም ይመራቸዋል። በቃ ግን ኦርቶዶክስን ይቃወም። ታዲያ ምንድነው ፕሮቴስታንት ትርጉሙ ምንድነው? ልታጠፋ ነው እንዴ? ምን አስበህ ውርን ይመራል።
ያስ ልክ ነው። ያ እስኪ እንትን የሚል መጽሐፍ አላቸው አቡነ ሽኖዳ the concept of the salivation in the orthodox concept የሚል መጽሐፍ አላቸው። salivation in the concept of orthodoxy የሚል አላቸውና እዛ መጽሐፋቸው ላይ ገጽ 80 አካባቢ ምን ይላሉ? salivation is the story of the whole life ይላሉ። ኦኬ salivation ምንድነው? የሆነ አንድ ጊዜ ጉዳይ ብቻ ሳይሆን a story of the whole life ነው ይሉና እንዲህ ይላሉ። Saint Paul said that ቅዱስ ጳውሎስ እንዲህ አለ the messenger of the cross አይዋ salivation in the orthodox concept እዚህ ጋር ያለው የአንትሽ እንትን ላይ ያለው መጽሐፍ ማለት ነው። እና ምን ይላሉ? the message of the cross is foolishness to those who are perish ለሚጠፉ ሞኝነት ነው አለ። የመስቀሉ ቃል ለሚጠፉ ሞኝነት ነው but to us who are being saved ለእኛ ለዳንን ሳይሆን ለምንድን አይደለም ይላል። being saved ምንድነው? ፕሮሰሳ it is the power of God ብሎ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ተናግሯል። salvation in the orthodox concept is seen as comprehended all of life የህይወት ዘመን ሁሉ ሂደት ነው ይሉና it is not a historical event that መዳን ማለት ታዲያ ምንድነው? ጥቅል የህይወት ዘመን ሁሉ ሂደት ነው ይላሉ። as the subject of salvation is addressed in the holy scripture the orthodox Christian would see it in at least three aspects ይላሉ። የኦርቶዶክስ የነገረ ድህነት መዳን ሳልቬሽን በሶስት አስፔክቶች ይታያሉ ይላሉ። A. I believe that I have been saved. አንብብልኛ ምን ይላል? I believe that I have been saved ድኛለሁ እንደ ዳንኩ አምናለሁ ማለት ነው። ኦኬ ይሄ ምን ማለት ነው? having put on our Lord Jesus Christ in baptism ማለት ነው። ኦኬ በጥምቀት ክርስቶስን ስትለብስ ድኛለሁ ብለህ ትናገራለህ። so I believe that I have been saved በክርስቶስ ስጠመቅ ክርስቶስን ለብሻለሁ ማለት ነው። ቢ ሁለተኛ I believe that I am being saved እየዳንኩኝ ነው ብለህ ትናገራለህ። እሺ growing to our Lord Jesus Christ through the sacramental life of the church ወደ ክርስቶስ ህይወት ክርስቶስን ወደ መምሰል ህይወት ደግሞ በቅዱሳት ምስጢራት በኩል እያደግ ትሄዳለህ እየዳንክ ሄዳለህ ማለት እሱ ነው። I'm being saved እየዳንኩ ነው። ከዛ መጨረሻው ምንድነው? I believe that I will be saved እድናለሁ ማለት ነው። so by God mercy in the last day of judgment ማለት በእግዚአብሔር ቸርነት በእግዚአብሔር ምህረት ደግሞ በመጨረሻው ቀን እነሳለሁ ማለት ነው። ይሄ አይደለ እንዴ? ድነናል እየዳንን ነው እንድናለን ማለት የኦሪንታል አባት ናቸው አይደል? የኦሪንታል አባታ እኔ እንጃ እንዳይቀይሩን እኮ ፈራው እኔ ጠዋት ስትነሳ አቡነ ሽኖዳ ሲጀመር የኛ ናቸው ስትባል የሚሰማ ስሜት አስቦ ፕሮፋይልን አስቦ ሲያስቀይሩን ከባድ ነው። እኔስ እንደዛ ነው። ቃሎት ያሰማልን ይዋዴ በቃ ግልጽ እኮ ነው በጣም በስማ ነገ እንዳይመጣብን ነገ መጥቶ አይ በቃ አቡነ ሽኖዳን ወስጄ ይባሃለሁ ካም በኋላ በጣም ነው የሚገርመው። ላንብብላችሁ። ለማንኛውም ይዋዴ ይሰማል
ያ መኩ ይሰማል። እንደ ማጠቃለያ አይነትም እስቲ ቃል በቃል ምን ይላል መሰለ እዚህ ላይ ሰው የሚድነው በእግዚአብሔር ቸርነት የተሰጠውን የመዳን ጸጋ በእምነት ሲቀበል በመቀጠልም ይህንን የመዳን ጸጋ በአማናዊ መንገድ የሚያገኝባቸው ይገባዋል። መጽሐፍ ቅዱስ እና አበው ቀደምት ሁሉም ተባብረው ተስማምቶ የሚነግሩን ይህን እውነተኛ የህይወት መንገድ ነው እንጂ የራሳቸውን መንገድ ፈጥረው የሚጓዙበት ተሐድሳውያን እነዚህ መናፍቃን ማለት ነው፣ ፕሮቴስታንቶችም ጭምር እንደሚሉት መዳን በእምነት ብቻ ነው የሚለው አይደለም። በቃ ስለዚህ ቃል በቃል የተቀመጠው እንዲያውም ዲፊት የሚያደርገው ይሄ ሄሬሲ የተጻፈው የምንፍቅና ሄሬሲ ላይ ወይም ደግሞ የፕሮቴስታንት ሄሬሲ እምነት ብቻ ለሚሉት በቃ ድነናል፣ አንዴ ቅጽበታዊ ድነናል ቆመናል ለሚሉት ይሄ ነው የተጻፈው። መልሳችን ይሄ ነበር። የዛሬ ስንት ዓመት? የዛሬ ኦልሞስት 10 ዓመት ገደማ ማለት ነው፣ 11 ዓመት በፊት ይሄ የተጻፈው ማንን ለመቃወም? ፕሮቴስታንትን ለመቃወም። ዛሬ ላይ ፕሮቴስታንት ይህንን ትምህርት የኛ ነው እንጂ የእናንተ አይደለም፣ ጭራሽ የራሳችሁ እየተጠቀሰው እየተጻፈ ማለት ነው። እኔ በጣም አንዳንዴ እኔ ከዚህ የተረዳው ምንድን ነው ማለት ነው፣ ፕሮቴስታንቲዝም ውስጥ ሕሊና እንደሌላቸው፣ እንደማያስተውሉ፣ ለተናገሩት ቃላት እንደማይታመኑ፣ ያው ጊዜ ግን የያዛቸው መኩዬ አንዳንድ ስግጥና ከባድ ነው ታውቃለህ። መካከላቸው ላይ አሁን አንድ አውጋቸው ነው አግዛቸው የሚባል ሰው ለመድሎ ተጽርቅ ብሎ ምላሽ የጻፈ ሰው አለ። ይሄን ላይ ይረሱታል። እዛው ጋር ደግሞ ቁጭ ብሏል እኮ ይሄ ሰውዬ ዳቅ ብሏል። እንግዲህ አስበው እነዚህ ጮራ መጽሔት አዞሪዎች ቆይ ምን ይሁኑ? ስለ የሆነ ታንጀብል የሆነ ትምህርት የሌለው ሰው ተጨባጭ የሆነ ትምህርት የሌለው ሰው እንዳገኘው በቃ ይሄም ትምህርት የኔ ነው ያም ትምህርት የኔ ነው እያለ የሆነ ልክ እንደ እድር ቤት እንትን አለ አይደል ንፍሮ ያገኘውን ይዘግናል። ከዛም ትንሽ ቆይቶ እጅ ይልበታል ሁሉ ነገር አይበለውማ። ጌታ ሆይ ይህንኑ ማለት ይህንን መጽሐፍ ለመቃወም አሁን ይሄ መጽሐፍ የራሱ ላይ ተጽፎበት ድጋሚ ይህንን መጽሐፍ የተቃወመ ሰው አይ ይሄ መጽሐፍ የራሴ ነው ስል ማለት ነው ተመልሶ አይ ይሄ ራሱ መጽሐፉ ራሱ የኔ ነው አይ ትምህርቱ የኔ ነው ብሎ ተቀብሎታል ማለት ነው። አታምንም እንዴ? መጽሐፉማ ያንተ ነው ገዝተው አይደል የኔ ነው ሲል ሰውዬው ኧረ አንተ ራስህ ገዝተው አይደል ትረሳለህ? ያንተ ነው እመን የኔ ነው አምጣው በቃ። እኔ ብዙ አባቶችን ላነሳንም ግን ለማንኛውም ይሄንንም ቢያነቡ በጣም ደስ ይለኛል። ሮክ ኤንድ ሳንድ የተጻፈው በነገራችን ላይ የእነሱ ምንፍቅና ነው እምነት ብቻ በሚለውም ጭምር የያዘ ነው እና አንብቡት እሺ ፕሮቴስታንቶች። ይህንን ድነናል እየዳን ነው እንድናለን የሚለውን የእኛን ስትቃወሙት በዚህ ላይ በተለይ እምነት ብቻ በሚለው በዚህ ላይ ተጽፏል። እሺ የተቃወሙበት በጣም ብዙ ሮክ ኤንድ ሳንድ የሚለው ይህ መጽሐፍ ከፈለጉ ደግሞ እንልክላቸዋለን። ሶፍት ኮፒ እንልክላቸዋለን። ይህንን የሚፈልግ አለ ማለት ነው፣ እንተባበራቸዋለን። ሶፍት ኮፒ ከፈለጋችሁ የእውነት እንልክላቸዋለን። ይሄ በጣም በደንብ ሮክ ኤንድ ሳንድ ጌታ ኢየሱስ ክርስቶስ ቤታችሁን ምን ላይ ስሩት ነው ያለው? በአሸዋ ላይ እንዳይሆን በአለት ላይ ይሁን ያለውን አለትና አሸዋ እንደማለት ነው። ሮክ ኤንድ ሳንድ ማለት ነው። ሮክ ይሁን አለት ላይ ይሁን ቤታችሁን የታነጸ። ስለዚህ የፕሮቴስታንት መሰረቱ
ያው አሸዋ ላይ ነው የታነጸው እንጂ እውነት አለት ላይ አልታነጸም። ስለዚህ ምንም በመጣ ጊዜ በነፈሰ ጊዜ የትኛውም መጥቶ ይወስዳቸዋል። ትምህርታቸውም በየትኛውም ጊዜ ይለዋውጡታል፣ ይቀያይሩታል። ለምን ከተባለ አሸዋ ላይ ስለመሰረቱ። አሸዋ ላይ መመስረታቸው ደግሞ መጽሐፉ በግልጽ ይገልጽላቸዋል እና እንዲያው አነሳ አድርጋችሁ ብታነቡትም ጭምር ነው እና በቃል መሰለኝ እውነት ለመናገር አንዳንድ ጊዜ የክርስቶስን ወንጌል ለማጣመም የሚኬድበት የአጋንንት ጥበብ ብዙ ጊዜ ያስገርመኛል ሳስተውለው። አሁን መዳን ሂደታዊ አይደለም፣ እንደው ቅጽበታዊ ነው። እንደው ባመንክ ቅጽበት ድነሃል ምናምን የሚለው ትምህርት ከላይ ላይሆኑ ሲታይ እንዴት ነው ሰውን ነፃ የሚያወጣ ትምህርት አይመስልም? ሲታይ ሰውን ነፃ የሚያወጣ ከሽክም ነፃ የሚያደርግ አይነት ይመስላል። ይሄ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ተብሎ አሁን የልጁ መልክ የሚባለው ይሄ እግዚአብሔርን የሚፈልገው ማንነታችን እግዚአብሔር በስነ ፍጥረት በውስጣችን ያተመው መልኩ አለ አይደለ? መልኩ ይሄ በኃጢአት ምክንያት በጉስቁልና ምክንያት ጠፍቶ እንደነበር ይታወቃል። ወይም ደግሞ ጉስቁሉ እንደነበረ ከጸጋ እግዚአብሔር በዋነኝነት በመራቅ ስለዚህ በመዳን ሂደት ውስጥ እንደዚህ በሚስጥረ ጥምቀት ስንጠመቅ የእግዚአብሔር መንፈስ በእኛ ላይ ሲያድር ልጁ ስንሆን ክርስቶስን የሚያሳስበን አምላካችንን የሚያሳስበን የመዳንን መንገድ የሚያሳስበን ይሆናል ነው በሚስጥረ ጥምቀት አማካኝነት የምናገኘው። ይሄን ለዛ ነው ቅዱስ ጳውሎስ አሁን ለምሳሌ በሁለተኛ ተሰሎንቄ በቲቶ መልእክቱ ላይ ለአዲስ ልደት በሚሆነው መታጠብ አዳንን ይላል። የመንፈሱን መያዣ ሰጠን እያለ ይናገራል። የልቡና መገረዝ እያለ ይናገራል ቆላሲያስ ላይም ማለት ነው። እና ግን አሁን ይሄ ቅጽበታዊ ነው ሲባል በቃ ሰው ይሄ ለሰው የተመቸ ምንም አይነት ትጋት የሌለው ቅጽበታዊ የሆነ ምንም አይነት መታመን የሌለው ፌስ ኮንስቲቲዩስ ፌስፉልነስ እምነት የሚለው ራሱ መታመንን የያዘ ነው ራሱ ማለት ነው። ለእግዚአብሔርን መታመንን የያዘ ነው እንጂ ይሄ ሜንታል አሴት አይደለም ይላሉ አባቶቻችን። ወይም ደግሞ አእምሯዊ ኮንፌሽን መናዘዝ ብቻ አይደለም መታመንም ጭምር ነው ብሎ ይናገራሉ። ሰይጣን ግን ጥበበኛ ስለሆነ ወዳጆች ምን ያደርጋል? የሆነ ሐሰተኛ መተማመኛ ማዘጋጀት፣ እውነት የሚመስሉ ነገሮችን ማዘጋጀት ይጀምራል። ልክ እንደዚህ መዳን ቅጽበታዊ ነው ሲባል ሰው አንዳንድ ሰው ደስ ይለዋል ማለት ነው። የትኛውም ሐዋርያ እንደዚህ ብሎ ሰብኮ አያውቅም ወዳጆቼ። ሐዋርያው ትክክለኛው የጌታ ኢየሱስ ክርስቶስ ሐዋርያ ምን ብሎ እንዳስተማረ ታውቃላችሁ? ምን ብሎ እንደሰበከ? የይሁዳ መልእክት ምዕራፍ 20 ከቁጥር 20 ምዕራፍ 1 ከቁጥር 20 እስከ 21 ላይ ብታነቡ እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ አለ። እሺ ወደ ዘላለም ሕይወት የሚወስደውን የጌታችንን ኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው የሚለው። ትክክለኛ ሐዋርያ እንደዚህ ነው የሚሰብከው። እና ይሄ ግን ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል ቅዱስ ጳውሎስ። እና በተለያየ ጥበብ ይመጣል፣ በተለያየ ትምህርት ይመጣል፣ ተለያየ አስቸጋሪ ለመመለስ አስቸጋሪ አንዳንድ ጊዜ ካለማወቅ የሚጠየቅ ጥያቄ ለመመለስ በጣም ይከብዳል። question out of ignorance ውስብስብ ስለሚሆን እንደዛ ነው አንዳንድ ጊዜ ራሳቸውን ቢዚ የሚያደርጉትና ይሄንንም ደግሞ ብናስተውል መልካም ነው። እግዚአብሔር ይስጥልኝ። አሜን አሜን። አቡሻ ቃል ቤት ያሰማልን። እናመሰግናለን። እግዚአብሔር ያክብርልን። ናቲሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዮሐዴ፣ መኩሻ፣ አቡ፣ መምህር ብሬ አንቱዬ ሰላም ብያለሁ።
ደህና ናችሁ አይደል? ለሰላምታ ነው የገባሁት። ከታች ስከታተላችሁ ነበር። በጣም ጥሩ ትምህርት ነበረ። በጣም ደስ የሚል ትምህርት ነው ያስተማራችሁ። እናመሰግናለን። ጀስት ለሰላምታ ነው የገባሁት። ዮሐድ ወይ ናቱሻ ሰላም ብለናል። እንኳን ደህና መጣ ወንድማችን። ሰላም ብያለሁ ናቱ። ሁላችሁም ሰላም በድጋሚ ትላለህ። በጣም ዮሐዴ ግን ምግቡ ላይ ቆየ እየዘገየ ነው መሰለኝ። እና እኔ የምልህ ሰሞኑ ስለ ምግብ አታንሳተ ሰው እያልኩ እኮ ብሶቴን የፈጣን መስሎኛል እኮ እንዴ ብሶቴን አታምጣ። ስማ በ30 በቃ በ30 የትኛው ሲፈታ እንደዛ አይሻልም እንዴ? ዘግተን ያዙልኝ ብላለሽ። አንተ በህዝብ ካልሆነ በግላጭ አትገኝም። ተወኝ። አይ በቃ ያውኑን ያዩ ናቱ ሰላም ብያለሁ። ሳረሳ ወዮባ እንዴት ነው? ወዮባ እንዴት ነው ላላችሁ፣ ወዮባ ደህና ነው እግዚአብሔር ይመስገን። አሁን ተሽሎታል በደንብ። እሺ አያሳስብም፣ ደህና ነው። በቅርቡ ይመለሳል ብለን ተስፋ እናደርጋለን። ያው ጸሎታችሁ ረድቶት አግዞት ደህና ነው እና ይመለሳል። ኦኬ ጠይቁ። በጣም በውስጥም ምናምን ጠይቁላችሁ። እግዚአብሔር ያክብርልን። በእውነት በጸሎታችሁ ያሰባችሁት ሁላችሁ እግዚአብሔር ያክብርልን። አሁን ደህና ነው፣ ተሽሎታል እና አያሳስባችሁ። እና ሰሞኑን ቀሰቀሱኝ እኮ ከእንቅልፌ። ቪዲዮ ሰሞኑን እየለቀኩትን ያለውን አይተሃል? ይዋል ምን አላየውም። ምን ተለቀቀ ደግሞ? መኩ ጨመቃ ጀምራለች። በመሬት ጨመቃ ላይ ኦይ የመሬት ላይ እየሰራሽ ነው አንቺ። የምን እንደሆነ ታውቃለህ? በጣም ላይቭ ባትገባበት ግን ላይቭ ዝጋው ነው፣ ቲክቶክ ዝጋው ነው።